ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ወንድማችን እሱ በይ በመጀመሪያ ደረጃ ነብይነት ጀስ በብሉይ ኪዳን የቀረ ነገር ነው። ነብይነት በሐዋርያነት የተተካ አገልግሎት ነው በመጀመሪያ ደረጃ። ሲቀጥል ደግሞ የመንፈስ ቅዱስ ስጦታ እንዳለና እንደሌለ የሚለየው ነብይ ገሌ በመባባል አይደለም። በነገራችን ላይ በፕሮቴስታንት አዳራሽ ውስጥ ያሉት እያንዳንዳቸው ራሳቸውን ነብይ ብለው የሚጠሩ ሰዎች ፈጣጣ ትቢተኛ የሆኑ ሰዎች እንጂ እንኳን መንፈስ ቅዱስን ይቀርና አላደለ እንደው አንድ እንኳን የመጽሐፍ ቅዱስ ሐሳብን የተረዱ ሰዎች አይመስሉኝም። ከዛ አንፃር ቤተክርስቲያኒቱን እንትን ለማለት ባትሞክር ጥሩ ነው አይደለ? የሆነ አንተ ካየው አንፃር አዳራሽ ውስጥ ካየው አንፃር ቤተክርስቲያናቷን ከመተቸት እንለፈና ምን እናርገ መሰለ እድል ልስጥ። ምክንያቱም ይሄን ያክል የምን በቸርች ውስጥ ያሉ ፕሮፌቶች የሚያደርጉትን ነገር መቼም ኦርቶዶክስ ቤተክርስቲያን ጋር አላየውም ብትል ክርስቲያን ስለሆነ ነው፣ በእግዚአብሔር ስለምናምን ያላየው። ኦኬ ጫው የማይሸጥ እንደ አይነቱ ነገር ባታነስ ይሻላል። እሱ ምን አለ መሰለ በፕሮቴስታንቱ አዳራሽ ውስጥ ጫው የሚሸጥ ፕሮፌት ሊኖር ይችላል፣ ዘይት የሚሸጥ ፕሮፌት ሊኖር ይችላል፣ ቲሸርት የሚሸጥ ፕሮፌት ይኖራል። እነዛን ሰዎች እኛ ጋር የማታየው እኛ ጋር በግል ነጋዴ ሊኖር ስለማይችል ነው ባጭሩ። ኦኬ ሶ ነጋዴ ስለሌለ እኛ ጋር አይነቱን ነገር አትመለከተው ነው። ስለዚህ ምን እናርገ መሰለ በትምህርቱ ዙሪያ እናወራ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከምን ውጪ ከመጽሐፍ ቅዱስ ውጪ ነው ብለን እነሱ የሆነ ሐሳብ አንሳና በዛ ሐሳብ ዙሪያ ሲኛን ነው። እኛው ዛሬ ገባነው ይሄ ትምህርታችሁ በአጠቃላይ ከመጽሐፍ ቅዱስ ውጪ ነው ብለን ነው። ይሄው የእናንተ ትምህርት ደግሞ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው የምትለን ካለ አንሳና በመጽሐፍ ቅዱስ የማስረጃ ፕሩፍ ታደርግልናል። ትምህርታችን ከመጽሐፍ እሱ እሺ ትምህርት አንሳ። ኦኬ እሺ በመጀመሪያ ደረጃ አሁን አንተም ካልከው ውስጥ መጽሐፍ ቅዱሳዊ ያለው ነው የሚያምልህ ቆያ የነብይነት አገልግሎት በሐዋርያቶች ያበቃ ነው ብለሃል። እሺ በቃ ምንም አይነት ሐሳብ ያነሳ ስላልሆነ እንቀጥል። የፕሮቴስታንቲዝም ውስጥ ያሉ ሰው ሰራሽ ትምህርቶችን እናንሳ። ጥያቄ እንዴት እንደሚነሳ እናሳያለን። ከዛ በመጽሐፍ ቅዱስ ማስረጃ ተመልስልናለህ። መንፈሴ ቀናት ብቻ ነው አንተ ጋር ያለው እንጂ የሆነ ሪል መሬት ላይ ወረደ ሐሳብ እንኳን ኖሮ አይደለም እንዲህ አይነት ሐሳቦችን እያነሳ ያለው። ለማንኛውም የመንፈስ ቅዱስ ስጦታዎች እያልክ አንዳንድ ሐሳቦችን ስላነሳ እስቲ በፕሮቴስታንቲዝም ውስጥ ካሉ ሰው ሰራሽ ትምህርቶች ውስጥ አንዱን እናንሳ። እኛ ኦርቶዶክሳውያን በልሳን እናምናለን። በመጽሐፍ ቅዱስ ላይ ለሐዋርያት በተሰጠው ስጦታ ኦኬ በልሳን እናምናለን። ቤተክርስቲያናችንም ትገለገላለች። ነገር ግን በአዳራሽ ውስጥ ያለው ልምምድ አጋንንታዊ ልምምድ ነው ብለን እኛ እናምናለን ያለው። እንዲህ ስናምን እኛ በደንብ አዳምጠኝ እሱ ፕሮቴስታንቶችን ለማበሳጨት ፕሮቴስታንቶችን ለማናዳድ ብለን አይደለም እናምናለን። እንደዛ ብለን ግን እናምናለን ማመን መብታችን ስለሆነ ማለት ነው። በፕሮቴስታንቲዝም ውስጥ ያሉት ልሳን ተብሎ የሚጠሩ ልምምዶች በአጠቃላይ አጋንንታዊ ልምምዶች ናቸው ብለን እናምናለን። ከምን አንፃር? ምክንያቱም መጽሐፍ ቅዱሳዊ ይዘት ስለሌላቸው። ለምሳሌ አንድ ቪዲዮ ላሳይ። እኔ ትንሽ ቀል ነገር ምናምን ጨምሮበታል ቢሆንም ግን ያለኝ ቪዲዮ እሱ ስለሆነ ላሳያችሁ ከልሳን ጋር ተያይዞ ማለት ነው። እስቲ ላሳያችሁ። ህፃን ልጅ ታውቃላችሁ? ቤት ውስጥ ህፃን ልጅ የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። ለምሳሌ በለድ እሳን አይደለም ባብሊንግ ይባላል።
ማክሪል ቢኒኒን ተረለበሸክ ረለበባ ኢለበና ማንተር ዶና ማሸክ ረበበበበበ የሰማይ ቋንቋ በመሃል ላይ ለገቡት ቀሎች በጣም ይቅርታ ጠይቃለሁ ተወዳጆች። ሌሎች ቪዲዮዎችን አስተካክዬ ለመያዝ እሞክራለሁ። ኦኬ በዋናነት እኔ ማስተላለፍ የፈለኩት ምናልባት ስትመለከታቸው የነበሩ የፕሮቴስታንት ቸርች አገልጋይ የሆኑ ሰዎች ሲናገሯቸው የነበሩ ንግግሮች ላይ ነው። ወንድማችን እሱ ባለው ልሳን ስድ ንባብ ነው ወይንስ የተገለጠ ቋንቋ ነው? ኦኬ በመጀመሪያ ደረጃ ይቅርታ ስለጠየቅ ያው ኖርማል ነው፣ እሱን ተቀብያለሁ። ከውጭ ሆኖ ለሚያይ ሰው አክቹዋሊ እንዲህ ነው የሚገባው እና ሊረዳ የሚችለው እንዲህ ነው። ትክክል ነው። ማንም ሰው ሊረዳ የሚችለው እንዴት ነው የሚረዳው? አይደለም እሱ ቤ ይቅርታ አይደለም እሱ አይ እሺ ጥያቄ እሱ አይደለም። ልሳን ስድ ንባብ ነው ወይስ የተገለጠ ቋንቋ ነው? አጭር መልስ ነበር የጠየቁት። አሁን የኔ ጥያቄ እሱ ነው። ኦኬ እሺ ልሳን በመሰረቱ መጽሐፍ ቅዱስ ላይ በሐዋርያት ሥራ ምዕራፍ 2 ላይ የተገለጠው ልሳን ሰዎች የሚያውቁት የተገለጠ ቋንቋ ነው። ግን በሌላ ስፍራ ላይ ደግሞ ቀጣይ የተናገሩ ሰዎች አሉ፣ ሲሞሉ የተናገሩ ግን እነዛ በዛ ቦታ ላይ ደግሞ የተገለጠ ቋንቋ ስለመሆኑ ወንድማችን ምን አለ መሰለህ አንዳንድ ጊዜ አሁን ማብራሪያ እኮ እንሰጥባለን። ለምሳሌ ኢየሱስ ጌታ ነው ወይስ አይደለም? እሱ ቤ ማብራሪያ እስቲ ያልከኝ ነው። ኦኬ እሺ አይ ያልኩ አይደለም። ኢየሱስ ጌታ ነው ወይስ አይደለም? ኢየሱስማ ጌታ ነው። በቃ ይሲ አሁን እንደዛ ነው መልስ በመጀመሪያ የሚሰጠው። አቋምህን ከገለጽክ በኋላ እንዴት ጌታ ነው ልትለው ቻልክ ከተባልክ መጽሐፍ ቅዱስ ላይ እንደዚህ ይላል ማለት ትችላለህ። ኦኬ ኢየሱስ ጌታ ነው ወይ ስልህ አዎ ጌታ ነው እንዳልከኝ ሁሉ ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? የተገለጠ ቋንቋ ነው ግን ስድ ንባብ አይደለም። በጣም ጥሩ የተገለጠ ቋንቋ ነው። በፕሮቴስታንት ውስጥ ያለው ልምምድ ከየት የመጣ ነው? የትኛው የመጽሐፍ ቅዱስ ክፍል ላይ ነው እንዲህ አይነት ልምዶችን ተለማመዱ የተባለው? ለምሳሌ እኔ አሁን ደግሜ እንዳልከፍተው ይቅርታ አንተን ቀልድ ስለሚመስል እኔ ሲነገር የሰሙትን የሸመድርኩትን ልበልልህ። ለምሳሌ ራባጃ ራባባ ማክሬ ቤቤቤቤ ሃርጋዱላ ሻባላባራ ማርዶኒ ሪቢቢቢቢቢ ምንም አይነት ሚኒንግ የሌላቸው የቃላት ስብጥሮች ናቸውና እንዲህ አይነት ልምምዶች የትኛው የመጽሐፍ ቅዱስ ክፍል ላይ ነው ያገኛችሁት? የትኛውስ ሐዋርያ ነው እንዲህ አይነት ልምምድ የተለማመደው? የትኛውስ የቤተክርስቲያን አባት ነው እንዲህ አይነት አጋንንት ልምምድን የተለማመደው? እሱን በማስረጃ መለስልኝ እስኪ። ኦኬ አሁን ማብራራት እችላለሁ ማለት ነው አይደል? አዎ በማስረጃም ያው መነሻችን የሚሆነው መጽሐፍ ቅዱሳዊ ማስረጃ ይሆናል ማለት ነው። መጽሐፍ ቅዱስ ተውጣለናል፣ በዛ ማስረጃነት እንቀጥላለን እያወራን። ኦኬ እሺ መጽሐፍ ቅዱስ እናወጣና እናወራና ልሳን ስለተናገሩት ነው። አክቹአሊ መጽሐፍ ቅዱስ ባወጣልህም ጳውሎስ እዛ ሐዋርያት ሥራ ላይ ነው የምናየው። እሺ ቦታውን ገና እስከማወጣ የሐዋርያት ሥራ ምዕራፍ 2 አይደል? ልሳን ለሐዋርያት የተሰጠበትን ምዕራፍ ነው መሰለኝ የፈለግከው። ሐዋርያት ሥራ ላይ መንፈስ ቅዱስን ተቀብላችኋል ብሎ የጠየቃቸው ቦታ ሐዋርያው ጳውሎስ ምዕራፍ 19 ነው። ኦኬ ያወጣሁት ነው። እዛ ጋር ባይዘው እሺ እንጠብቀው፣ ግን ያው ከንቱ ድካም ነው የሚሆነው። ምዕራፍ 19 ነው የፈለከው እሱ ቤት ምን የሚል ነው? በማን ስም ተጠመቃችሁ ብሎ ከጠየቃቸው በኋላ መንፈስ ቅዱስ ተቀብላችኋል ብሎ ሲጠይቃቸው ኧረ አልተቀበልንም ካሉት በኋላ እጅ ጫነባቸው፣ መንፈስ ቅዱስን ተሞሉ፣ ልሳንም ተናገሩ የሚለውን ክፍል ነው። አዎ በቃ እሱ ነው የፈለኩት። እና እሱ አሁን ፈለገ ካለው ጋር አይገናኝም። ቀጥል ፈለገ ያውጣና ያንብበው፣ ክፍሉ አይገናኝም አሁን አንተ ካልከው ጋር። ኦኬ እኔ እኮ ወደ ማብራሪያ ስለገባሁኝ እኮ ነው ያወራሁ ያለሁት። ከአዲስ እግዚአብሔር ይባርክ። ለማንኛውም ልሳን መጽሐፍ ቅዱስ ላይ ሐዋርያው ጳውሎስ ሁላችሁ ልሳን እንድትናገሩ ወድ ነበረ ይልና
ነገር ግን ትንቢትን መናገርን ሞር ትንቢት ብትናገሩ ደግሞ ሞር የተሻለ ነው። ምክንያቱም ሰዎችን ያንጻል፣ ሌሎቹን ሰዎች ማለት ነው። ነገር ግን ልሳንን የሚናገር ሰው ተርጓሚ አጠገቡ ከሌለ ሌላው መረበሽ እንጂ ራሱን ግን ያንጽበታል። እዚህ ጋር ማየት ያለብን መናገርን ያበረታታና ነገር ግን ራሱን ያንጽበታል፣ ልሳን የሚናገረው ሰው ማለት ነው። ምክንያቱም ራሱን ከማነጽ ያለፈ ተርጓሚ በሌለበት ከጎኑ ያለ ሰው ምንም አይነት ጥቅም ላያገኝ ይችላል። ነገር ግን ራሱን የሚያንጽበት መንገድ ነው። ስለዚህ ልሳን የተገለጠ ቋንቋ ሊናገር ይችላል። ይህን የሚሰራው ደግሞ እግዚአብሔር የሚሰራው አሰራር ነው። ለምሳሌ የሆነ ሀገር ላይ ቢሄድ የሆነ ሰው ሲጸልይ በልሳን ወንጌልን ሊሰራ ይችላል። ይህ የእግዚአብሔር የጸጋ ስጦታ ነው። ወንድማችን በጣም ከመስመር ወጥተሃል ማለት ከርዕሳችን በጣም ርቅ ሄደሃል። የጠየቅን ጥያቄ ሌላ ነው፣ እንድትመልስልን የጠየቅን ጥያቄ ሌላ ነው። አንተ ደግሞ እያወራ ያለው ሀሳብ ሌላ ነው። የኛ ጥያቄ በመጽሐፍ ቅዱስ ላይ ያለው ልሳን በመጀመሪያ ደረጃ ኦኬ፣ በግልጽ አማርኛ ስንነጋገር በመጽሐፍ ቅዱስ ላይ የተጠቀሰው ልሳን የተገለጠ ቋንቋ ነው። ይሄ የልሳን ስጦታ ለሐዋርያት ደግሞ የተሰጠው በስቴጆች ላይ በተለያዩ መድረኮች ላይ ወጥተው ድራማ እንዲሰሩ እንዲከረባበቱ እና መሬት ላይ እንዲከባለሉበት ሳይሆን በዓለም ሁሉ ዞረው ወንጌልን እንዲሰብኩበት ነው። ተሳስቻለሁ ወንድሜ? እሱ ባለው ከስርዓት አንጻር እኮ ትክክል ሊሆን ይችላል። የስርዓት ጉድለት ሊኖር ይችላል። አሁን ካልኩት ነገር ላይ ስተት አለ ወይ? ጀስት አረተው ግድ የለም ባጭሩ መመለስ ወቅበት እሱ ቤ አሁን በተናገርኩት በቃ ያ የልሳን ጸጋ የተሰጣቸው በዓለም ሁሉ ዞረው ወንጌልን ሲሰብኩ ዘንድ ነው ሐዋርያት አይደል? ወንድማችን እሱ ባለው ሰዎች ሁሉ መንፈስ ቅዱስን መሞላት አለባቸው። ሲሞሉ ደግሞ ምልክቱ ልሳን መናገር ነው። ዛት ሚንስ ሁሉም ሰው መናገር አለበት ማለት እኮ ነው። ምንድነው አሻንጉሊት የምታስመስሉኝ እናንተ ሰዎች? ተው ግድ የለም ወንድማችን እሱ ባለው እኔ የጠየኩን ጥያቄ እኔ እንዴት ነው ለሐዋርያት የልሳን ጸጋ የተሰጣቸው? እሺ እሱ በደንብ አዳምጠኝ። ለሐዋርያት የልሳን ጸጋ የተሰጣቸው በዓለም ሁሉ ዞረው ወንጌልን ይሰብኩ ዘንድ ነው አይደል ወይ? ስለ በመንፈስ ቅዱስ መሙላት አለበት አንድ ሰው ነው። ለምን ትለኛለህ ወንድሜ? በዓለም ሁሉ ዞረው ወንጌል እንዲሰብኩ ነው ወይስ አይደለም? እሱ ወንጌልን እንዲሰብኩ ሳይሆን እኮ እዛ ጋር መንፈስ ቅዱስ የወረደው ሲወርድባቸው ተናገሩ። እዛ ጋር በልሳን ጸጋ የተሰጣቸው ኦኬ፣ የልሳን ስጦታ የተሰጣቸው ለምንድን ነው? ወንጌል እንዲሰብኩ በዛ ሰዓት ለመጡ ሰዎች ወንጌል ተሰብከዋል። ግን ለዛ ፐርፐዝ አይደለም። ወንጌል ወደ በዓለም እየዞርክ እንድትሰብክ አይደለም የልሳን ፐርፐዙ ማለት ነው። እንዲህ እናድርግ ፈለገ ወንድማችን እሱም አይ ቲንክ ረጅም ሳቆየና ያንብብ ወንድማችን ይሄን ያህል እንኳን በዚህ ደረጃ ምንትንም እሱም እስቲ ፎሎ ምናምን አድርገንና በውስጥ ምናምንም እናወራለን። እሺ ወንድማችን ያው ረጅም ሰዓት ላይ ቀርብ። ለማንኛውም ቴንክ ዩ። እሺ ብዙ ሐሳብ አወራንና እናመሰግናለን ስለመጣ ምናምን ነገር ግን እስቲ ፎሎ አድርገን እኔንም ፎሎ አድርገኝ በውስጥ ሃይ በለኝና አንዳንድ ሐሳቦች ላይ እናወራለን ወንድማችን። እሺ ያ እንደዛ ይሻላል። ያ እሺ እሱ እናመሰግናለን። ኦኬ አረጋዲ እንደዚህ የቀለችን ይትን ይችላል ጋር አንተ እኔ ቀልድ አይ እንትን እኮ ነው አላውቅም። እኔ እንግዲህ የሚወራው ነገርና እሱ የሚመልሰው ነገር ትንሽ ክላሽ ያደረገ። ኦኬ እንቀጥል። እሺ ክርስቶፎርስ እንኳን ደህና መጣ። ረጅሙ ወንድማችን ቆያችሁኝ። ዲያቆን ፈለገ፣ ባሮክ፣ ቤኪ ከላይ ወልታች ልምጣ። ቆይ ተመስገን፣ ጋዲሳ፣ ጆሲ እንዴ ጆሲ፣ ፍሳ፣ ዳኒ እና ከስር ያላችሁት ወንድሞች ሰላም ብያለሁ። እንዴት ናችሁ? ጆሲ ደህና ነህ ወንድም? እንዴ ጆሲ አየው ጠራጠር አድርገህ እንዴ ጆሲ የኔ ጌታ እንዴት ነህ? ሰላማችሁ ይብዛላችሁን። ሰላም ብያለሁ። ተጠፋፍተን ነበርና ረጅም ጊዜ ያው እንዴት ናችሁ ሁላችሁ? ተጠፋፍተን ስለነበረ ሳይህ ያው ደስ ብሎኝ ነው። ደስ ትላለህ እኮ ታውቃለህ። ይህንን ሀሳብ ለምን ቶሮ በተሻለ ነገር በጣም ትልቅ የቤተክርስቲያን ተልእኮ ይዘን የመጣ ነው እኛና አይሻልም? ክርስቶፎር እዚህ ማለት ውስጥ ገደም እንትን ይሻላል እንደዛ። እሺ ጌታ እሺ ፈልዬ ቀጥሉ። በቃ ሰላም ብለናል። ጆሲ ኮይሽ ኮሮ በማለት ታውቃለህ አይደል? እንደ ልደት ግግም አይከራከራል። ኮይሽ ኮሮ በማለት
ንቀው እሺ ቀጥሉ ፈልይ ቴንኪው በጣም አመሰግናለሁ እሺ ጆ እንኳን ደህና መጣ እንቀጥል ቡራ አሁን ኔትወርክ ይሰራል ከቀደም ጀምሮ እኮ ዘጋን ቡራንም ሰላም በለ ቡራ አለ ቀይም ያበራብኝ ነው ድምጼ ከተሰማ ልቀጥል ይሰማል አው ይሰማል እሺ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችንም ጋር ይሁን እንደምን አላችሁልኝ የኔ ተወዳጆች እንደየሰዓታችሁ አቆጣጠር ንያላችሁበት ቦታ ለንጋላችሁ እንደምን አደራችሁ እየዋላችሁ ምላላችሁ እንደምን ዋላችሁ እንዲሁም ደግሞ ለምሽላችሁ እንደምን ሳመሻችሁ ፍጹም የሆነ የክርስቶስ ሰላም ከኔም ከናንተም ከሁላችንም ጋር ይሁን ብያለሁኝ ፈለጋችን ቤኪሻ ጋዲዬ ጆሲ ፊሽ ክሪስቶፎርስ ዳንኤል እዚህ ጋር መተታዩኝ እናንተ ናችሁና እዚህ ውስጥ ያላችሁ 5200 በላይ እህቶች ወንድሞች ሁላችሁንም ሰላም ብያለሁኝ ሰላም ክርስቶስ ከኔም ከናንተም ጋር እቺ ሸመደልካት ሰላምታ የጠፋችብቀን እንዴት ሰላም ታንደምሰጥ ነው ያውን ማየት የምፈልገው እሺ እንቀጥል እሺ ዳንኤል ሚል አካውንት ይሰማል ዳንኤል የማይክ ምልክቷን ክፈታት ወንድማችን ዳንኤል ምናልባት እያወራ ከሆነ ይሰማምና እታች የማይክ ምልክቷን ክፈታት ዳንኤል ወንድማችን አፍቻለሁ ይሰማል እንደምን አለ ከየት ቤተ እምነት ነው የመጣው ዳንኤል እግዚአብሔር ይመስገን ከባትኮል ተሐድሶ ቤተክርስቲያን ከምን ባትኮል ተሐድሶ ቤተክርስቲያን ሰምቼ አላውቅም እንደዚህ አይነት ነገር ከምን ወገን ነው ነገሩ ማለት እንደው ፕሮቴስታንት ነው ተሐድሶ የሚል ቃል ሰምታላል ወንድማችን ያ ጀስት ተሐድሶ እኮ ቤተ እምነት አይደለም ተሐድሶ የእምነት መግለጫ የለው ምናምን ጀስት ኢስ ሙቭመንት እኔ ደግሞ የጠየቁ ቤተ እምነት ነው ፕሮቴስታንት ከምን ወገን የሚካተት ነው ጀስት እንደረደው ነው ፕሮቴስታንት ሙቭመንት ነው በየነከብ ያው አይደለም ኖ የራሳቸው የሆነ የእምነት መግለጫ አላቸው እንደ ተሐድሶ አይደለም አሁን ተሐድሶ ለምሳሌ እንዴት ነው መሰለ ጀስት እንደ ለምሳሌ አሁን ማጅራት መቼ የሆኑ ሰዎች ለምሳሌ ግሩፕ ይዞ ምናምን ሰው ሃንጊ ሰሩ የለ ልክ እንደዛ ተሰብስቦ ያለ ቲም ነው ባጭሩ በፕሮቴስታንቲዝም እና በተሐድሶ መካከል ያለው ልዩነት ምንድነው መሰለ ፕሮቴስታንቲዝም የቢዝነስ ካርድ ያለው የሆነ ድርጅት ነው ተሐድሶ ደግሞ ቢዝነስ ካርድ የሌለው ንግድ ፈቃድ የሌለው ዝም ብሎ በህገ ወጥ መንገድ ዝም ብሎ የሚሸቅል ይሸበችብ ካምፓኒ ነው እንደማለት ነው ስለዚህ አረቶ ብዙ አታወራኝ በእናታን ሶይ ብቻ ግን ከፕሮቴስታንቲዝም ወገን ነው አይ ከፊት ለፊት የጨመርካት ነገር ግራ ገብቶኝ ምንድነች ከፊት ለፊት ተሐድሶ ቤተክርስቲያን ከማለት በፊት የጨመርካት ሰምቼ ስለማላቅ ባትኮል ማለት የእግዚአብሔር ድምጽ ማለት ነው የእግዚአብሔር ድምጽ ተሐድሶ ቤት ምን አለው እንደሚንዱ በአማርኛ ብታረገው ነው እኔ ባታለፋኝ እሺ እንኳን ደህና መጣ ወንድማችን ዳኒ እንግዲህ የፕሮቴስታንቲዝምን ሰው ሰራሽ ትምህርቶች በአጠቃላይ በደንብ እንግዲህ ነክሰን እያወጣን እየተወያየን ነው ለአንተ ምድል እንሰጣለን ወንድማችን እና አንዳንድ ሐሳቦችን በመጽሐፍ ውስጥ ማስረጃ ከኛ ጋር በደንብ አድርገህ ታነሳለህ ወንድማችን ዳኒ ከኦርቶዶክስ ቤተክርስቲያን ነው እንደወጣው በስማ እንደ ካንተማ በጣም አሪፍ ምላሾችን እንጠብቃለን እሺ በጣም መሰረታዊ ከመንለው ሐሳብ እንነሳ ከትሪኒቲ ወንድማችን ዳኒ በአብ በወልድ በመንፈስ ቅዱስ ታምናለህ እንዴ በሚገባ እሺ መልካም ወልድ እግዚአብሔር የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ የአብ ቃል እንደሆነ በግልጽ ተጽፏል ጥያቄ ወልድ የአብ እና የመንፈስ ቅዱስ ቃል እንደሆነ ታምናለህ ወይስ አታምናም
አይ ወለ መልስ መስሎ የተሰማኝን ከመለስኩልህ እሱ መልስ ይዘህ ወደ ቀጣይ ጥያቄ አይሻልም? ፈልግ አሁን ወንድማችን አንተ ያልኩህ በግልጽ ኦርቶዶክስን አዲሳለሁ ብለህ የወጣ ሰው ነህ። ስለዚህ ከኦርቶዶክሲያኑ በተሻለ መልኩ ነው እንደውም ትሪኒቲ በደንብ ማብራራት ያለበት። ለምን የሆነ ነገር አስተካክላለሁ አርማለሁ የሚል ሰው የግድ ተሽሎ መገኘት አለበት። ልክ አላደለ እንደው ሰዎችን የሚያርም ሰው ሳይር መጠመጥ ኮስተር ቆፍጠን ብሎ ሰዎችን እንደሚያነጽ ሁሉ በተመሳሳይ እናድሳለን ካልክ አይቀር በደንብ ሐሳቦችን ምላሾችን እንድሰጥ ፍዬ ነው። ጥያቄን አልመለስክልኝም። ስለ ትሪኒቲ ነው እያወራሁት ያለሁት። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ ወይንስ አታምንም ነው ጥያቄ ወንድሜ። ለሁለቱ ምክንያት የወጊ ስለማወራ በደንብ አስበህበት መልስልኝ። ታምናለህ ወይስ አታምንም ወንድማችን ዳኒ? ይኸውልህ እኔ እኮ አሁን በግልጽ ስለተጻፈው ነገርኩ። መልስ ካልሆነልህ እንቀጥል። ፈልግ አልመለስክልኝም። አምናለሁም አላልከኝም፣ አምናለሁም አላልከኝም። ጥያቄ ወንድማችን ዳኒ እኮ ነው የጠየቁትን ጥያቄ ነው መመለስ ያለብህ እኮ ዳኒ። ለምሳሌ ዳኒ ስም ማን ነው ስል ማን አልከኝ? ዳንኤል ዳንኤል አልከኝ። ስም ማን ነው ስል ቀበሌን ነግረኝ በቃ እኔ አሁን የፈለኩትን ነገር ነግሬሃለሁ ፕሊስ በቃ ደግማ ጠይቀኝ ምናምን አይባልም። ፕላስ ደግሞ ክርስቲያን የሆነ ሰው ምንም አይነት ጥያቄ ቢመጣ በነገራችን ላይ ይመልሳል። እኛ ኦርቶዶክሳውያን ፕሮቴስታንትም ካቶሊክም የትኛውም አማኝ ከእስልምናም ከአይሁድም ከሂንዱይዝም ከቡዲዝም ኢቭን ፓጋንና ኤቲስት የሆነ ሰው ራሱ መጥቶ ያለምንም ሪዝን ምንም አይነት ጥያቄ ቢያነሳ እንደያመጣጡ መመለስ እንችላለን ኦርቶዶክሲያን ስለሆነ። አንተ ደግሞ ይህቺን ቅዱስ ቤተክርስቲያን ኦልሬዲ መታደስ አለባት ብለህ የወጣ ሰው ነህ። ምን ማለት ነው? ጀስት በቃ በጣም እጹብ ድንቅ የሆነ እውቀት ተገልጦልህ ማለት ነው። የሚደንቅ ብርሃን በርቶልህ ነው እንግዲህ የወጣው። ሰው የተሻለ መረዳት ሊኖር ይገባል ከኔ ከኦርቶዶክሱ። ስለዚህ ወንድማችን ዳኒ ያነሳ ነው ከትምህርት ሁሉ በላይ የሆነው ትምህርት ነው፣ እሱም ትሪኒቲ ነው። ስለዚህ በትሪኒቲ ዙሪያ የተወሰኑ ሀሳቦችን እናወራለን። አሁን እንግዲህ ጋይስ እንድታዩ የምፈልገው ነገር እንደዚህ አይነት ሰዎች ናቸው ቤተክርስቲያን እናድሳለን የሚሉት። ወንድማችን ለመጨረሻ ጊዜ ልድገመው፣ ደግሜም አልጠይቅህም፣ ከዚህ በላይም ማስጨነቅ አልፈልግም። ምን አልከኝ ወንድማችን ዳኒ? ይኸውልህ ዘለፋ ስለማይጠቅም ፈለገ እኔ በርቶልኝ የወጣሁት እና ለማደስ አሁን ዘለፋ አይደለም። ኖ ይሄ ዘለፋ አይደለም። እንደዚህ አይነት ሰው አይደለም፣ ዘለፋ አይደለም ዳኒ። እኔ ዘለፋ ቃል እናገር ፈልጌ ዘለፋ አይደለም። እኔ እያልኩ ያለሁት እንደዚህ አይነት ሰዎች ናቸው ቤተክርስቲያን እናድሳለን የሚሉት። ጋይስ ተመልከቱን ያልኩት እንዲህ ደግሞ ማለት ኦርቶዶክስ መብት አለኝ። ምክንያቱም እናድሳለን የሚሉ ሰዎች ምን አይነት የመጽሐፍ ቅዱስ መረዳት እንዳላቸው ኦርቶዶክሳዊ ለሆኑት ወንድሞቼ ማሳየት ደግሞ ግዴታ አለብኝ። ያየ ሲጋራ አታጭሱ የሚል ሰው ራሱ የኮኬን እና የዊድ የጋንጃ ምናምን ሱሰኛ ከሆነ ሁሉም ሰው ሊስቅበት ሊያላገጥበት ነው የሚገባው። እንደ ቁም ነገር ራሱ አድርጎ ሊያደምጡ አይገባም። ስለዚህ ወንድማችን ባጭሩ እናድሳለን ከሚሉ ወገን ያለው ይመስለኛል፣ እንደዛ ብለህናል። ስለዚህ በቤተክርስቲያን ውስጥ ያለን አማኞች ካለን መረዳት የተሻለ መረዳት ሊኖር ይገባል። ለምን ኦልሬዲ የኦርቶዶክስ ትምህርት መታደስ አለበት ብለህ ስለምታምን ካልክ ደግሞ ኦኬ ከመጣሽ ማርያም ታምጣሽ ነው። ስለዚህ ከመጣ አይቀር ኦኬ ሲ በጣም ጥሩ የሆነን ሐሳብ እናንሳ። በትሪኒቲ ዙሪያ በአብ በወልድ በመንፈስ ቅዱስ አምናለሁ ብለሃል። ኦኬ ሶ ስላመንክበት ነገር ነው እየጠየቅኩ ያለሁት። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ ወይስ አታምንም ወንድማችን? በግልጽ የተጻፈው የአብ ልጅ እንደሆነ ነው። እኔ አሁን ወልድ የማን ልጅ ነው ብዬ ጠይቄያለሁ? አልጠየኩም። ስለዚህ እያልኩ ያለሁት ፈለገ በቃ ችግር የለም። እሺ መንፈስ ቅዱስ የአብና የወልድ ስንፋስ እንደሆነ ታምናለህ ወንድማችን? ይሄ መጽሐፍ ቅዱስ ላይ ቃል በቃል የለም። ኧረ እኔ ቃል በቃል አለ ወይስ የለም ብዬ አልጠየኩም። አንተ የለም ብዬ እኮ አልጠየኩም። ጥያቄ አንተ ታምናለህ ወይስ አታምንም ነው ዳኒ። አይ በጣም ጥያቄዎቹ በጣም ዊርድ ናቸው ፈለግ። እሺ በቃ ዊርድ የሆኑ ጥያቄዎችን ተውና እንለፋ። አይ በቃ በጣም ስልክ ግን ምናልባት ፈለግ
የማያውቀውን ቤት ነው ማለት ነው ሊያድሱ የተነሳው ማለት የማያውቁትን ቤት ነው ሊያድሱ። ቤተክርስቲያን ምን ብላ እንደምታምን እንኳን ሳያውቁና ሳይረዱ ነው እናድሳለን ብለው የሚነሱት። በጣም ያሳዝናል። መጀመሪያ እኔ እናንተም ብለን ምንድን የምታድሱት? ወንድማችን ዳኒ ወደ ውይይቱ ልለፍ። ዳኒ ቀጥል። እሺ እዚሁ ካነሳው ጋር እንደው የቅድስት ሥላሴ ትምህርት በጣም መሰረታዊ ትምህርት ነው። እንደው ዊርድ የሆነ ጥያቄ ነው። ስለ አምላኩ ሰው ሲጠይቅ ዊርድ የሆነ ጥያቄ ነው ካለ ያለበትን ቦታ ቆሞ መመርመር አለበትና አንድ ጥያቄ እዚሁ ላይ ዳኒ ልጠይቅህና መንፈስ ቅዱስ ከማን ነው የሚሰርጸው? ከአብ ብቻ? አሁን ማቀው ከአብ ነው። ምናልባት ከወልድ ጀስት አንዱ አካል ማን ነው አንዱ አምላክ በሶስት አካል ስለተገለጠ በዛ ውስጥ መበላለጥና መተናነስ ያለ ብዬ አላስብም። ዳንዬ ትህትና በእውነት ደስ ይላል ጌታ በሚያውቀው የምታወራበት መንገድ። ግን እኔ እንደው ትንሽ ለምሳሌ ይሄን የጠየቅኩ አሁን አንተ ያለበት ለምሳሌ ላይክ ታድሶ ነኝ ካልክ ሞስት ፕሮባብሊ ያው የፕሮቴስታንቱን ዓለም ትምህርት ቀደም ፈለገም ተናግሮታል። ታድሶና ፕሮቴስታንቶች አንድ አይነት ትምህርት ነው ያላቸው፣ የተለያየ ትምህርትም የላቸው እውነት ለማውራትና ፊሊዮኬ የሚባል ትምህርት አላቸው። ፕሮቴስታንቱ ዓለም ለምሳሌ መንፈስ ቅዱስ ከአብም ከወልድም ነው የሚሰርጸው ብለው ነው የሚያምኑት። አንተ እርግጠኛ ነኝ ያለበት ቸርች ኦር ፓስተርን ሄደህ ብጠይቀው መንፈስ ቅዱስ ከአብም ከወልድም ነው የሚሰርጸው ብለው ነው የሚነግረን። ለምን? ታድሶች ከፕሮቴስታንቱ ዓለም ጋር አንድ አይነት ትምህርት ስላላቸው። እሺ እና መጽሐፍ ቅዱስ ላይ ያለው ትምህርት ግን መጀመሪያ የተናገርከው ትምህርት ነው። መንፈስ ቅዱስ ከማን ነው የሚሰርጸው? ከአብ ነው የሚሰርጸው። ኤኒዌይስ ይሄን እንደ እውቀትም እንደ አዲሽናል እውቀትም እንደ ትምህርትም ያዘው። አንድ ጥያቄ አዲሽናል ያልኩት ነገርከኝ ጋዲስ። አይ ቤተ እምነት እንደዛ አያምኑም። አሁን የምትሄድበት ቸርች ግን እንደዛ አይደለም እምነታቸው። መንፈስ ቅዱስ ከአብም ከወልድም እንደሚሰርጽ ነው የሚያምኑት። አይ አንደኛ ያልኩን ሰማኝ አልፈ ሌላውን አታወራ ጋዲስ። ወንድሜ ምንም አላልከኝም እኮ አንተማ እኮ ተሳስቼ ከሆነ አንዱ አምላክ በሶስት አካል ስለተገለጠ ትለኛለህ። ምን ውስጥ እንደገባም አልገባኝም። እውነት ለማውራት የምትመልሰው ነገርም ትንሽ ከጥያቄው ጋር ስለማይገናኝ ነው። አይደለም አይ እኔ እንደዛ አልኩ አይደለ? ፓስተር እንደዛ አልኩ አያስተምርም፣ አያስፈልግም። እኔ አይ ፓስተር እንደዛ ቸርቾቻችሁ እንደዛ አያስተምሩም። አሁን ችግሩ እሱ ነው። የእምነት መግለጫም ስለሌለ ለዛ ነው አሁን ታድሶች አስቸጋሪ የሚሆነው ለዛ ነው። ግን ታድሶችና ፕሮቴስታንቶች አንድ አይነት ትምህርት ስላላቸው በደንብ ስማኝ፣ ጆሮውን ከፍተህ። ፕሮቴስታንቱ ዓለም ፊሊዮክ የሚል ትምህርት አላቸው። መንፈስ ቅዱስ ከአብም ከወልድም ነው የሚሰርጸው የሚል ትምህርት አላቸው። ታድሶች ደግሞ ከፕሮቴስታንቶች ጋር አንድ አይነት ትምህርት ስላላቸው ታድሶችም ይሄን እምነት ነው የሚያምኑት። ስለዚህ አንተ የምትሄድበትም ቸርች ታድሶ ቸርች የምትሄድ ከሆነ ታድሶዎች ጋር የምትሄድ ከሆነ እንደዚህ አይነት እምነት ነው ያላቸው። አንተ ግን በግል ያለ እምነት ከቸርች እምነት ይለያል ወንድሜ። ይሄን ያዘው በቃ እንደ እውቀት ያዘውና ወደሚቀጥለው ጥያቄ እንሂድ አይሻልም ዳንዬ? እሺ በጣም ጥሩ። አንድ ጥያቄ ልጠይቅህና ይሄ በቅንነት ነው የምናወራው። ባይዘው ፈለገም ሆነ እዚህ ጋር ያለነው ሁላችንም እግዚአብሔር በሚያውቀው ሰዎች ሁሉ እውነትን እንዲያውቁና እንዲረዱ የቆሙበትን ቦታ እንዲመረምሩ ነው እንጂ ማንንም ለማሸማቀቅ ምናምን የሚደረግ ጥረት የለም። እሱን እንድታውቅ ጌታ በሚያውቀው። ማቴዎስ ወንጌል ምዕራፍ 25 ላይ ዳንዬ ድምጽ ይሰማል አይደል? አዎ ይሰማል። ማቴዎስ ወንጌል ምዕራፍ 25 ላይ ጌታ ዳግም ለፍርድ ቁጥር 31 ላይ ስትመለከት የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣሉ እያለ የጌታን ዳግም ምጽአት ይናገራል አይደል መጽሐፍ ቅዱሳችን? ላንብበው 25 ነው ያልከኝ? እሺ ማቴዎስ 25:31 ላንብብልህ። እኔ መጽሐፍ ቅዱስ አጠገብ ይስላል። ችግር የለም አንብብልህ። እሺ ማቴዎስ 25:31 ላይ ምን ይላል መሰል? ሐሳቡን እንድትይዘው ነው። ከዛ የምጠይቀህ ጥያቄ ስላለ ነው። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያም ጊዜ በክብሩ ዙፋን ይቀመጣል ይላል መጽሐፍ ቅዱሳችን። ኦኬ ይሄ የሚያሳየው ጌታ ዳግም ለፍርድ በሚመጣበት ጊዜ ነው አይደለ? ይመስለኛል። አዎ እና አይ እንደዛ ነው። እዚህ ጋር አይደለም ጥያቄ። ችግር የለውም ዳንዬ ፈታ ብለህ እንትን በል። እዚህ ጋር አይደለም ጥያቄ። ከዛ ወረድ ብለህ ክፍሉን ስታነበው እንደ አሳይመንት አንተ ኖት ያዝና ማቴዎስ 25:31 ከዚህ ከላይፍ ከወጣን በኋላ እስከ መጨረሻው ታነበዋል። አሁን የኔ ጥያቄ ምንድነው? አሕዛብም ሁሉ አሕዛብ የሚለው በእንግሊዝኛው ሄደህ ስትመለከት ኔሽን ነው የሚለው ህዝብ ማለት ነው። በፊቱ ይሰበሰባሉ፣ እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል ካለ በኋላ በጎቹን በቀኙ ፍየሎቹን በግራቸው ያቆማቸዋል ይላል። ኦኬ ይሄንን ክፍል ታውቀዋለህ? በጎቹን በቀኝ ፍየሎቹን በግራ እንደሚያቆም ክፍሉን ታውቀዋለህ? አዎ በጣም ጥሩ። በጎቹ እንግዲህ ኮሜንት ላይ መሳቅ እንዳትጀምሩ። ከዚህ በፊት የሆነ ታሪክ ስላለ ነው። እሺ በአንተ አይደለም ከሳቁም ድንገት
በጎቹ ያመኑ ናቸው? አይ በአንተ አይደለም ዳንዬ። ከዚህ በፊት እኔ ከሆነ ልጅ ጋር ውይይት ላይ አንድ ታሪክ ስላለ ነው። በጎቹ ያመኑ ናቸው? እሱን ሪፈር አድርጌ ለምን አልመልስልህም? ጋዲስ ምናልባት እሺ ችግር የለውም። እንደዚህ ይላልሽ፣ ላንብብልህ በደንብ ስማኝ። ጆሮን ከፍተህ ስማና በጎቹን እንደዚህ ይላቸዋልሽ። በጎችን በቀኙ ፍየሎቹን በግራ ያቆማቸዋል ይላል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ አባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ። እነዚህ ያመኑ ናቸው አይደል? አይደል? እውነት ነው። በጣም ጥሩ። ቁጥር 35 ላይ ምን ይላል መሰለህ? ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ጌታ ሆይ ተርበ አይተን መቼ አበላን፣ ተጠምተ አይተን መቼ አጠጣን ይሉታል። እንግዳ ሆነስ መቼ ተቀበልን ይሉታል። ንጉሱ መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ከወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ ያደረጋችሁት ይላቸዋል ይላል አይደል? በቀኝ በኩል ያሉትን አይደል? ኦኬ እሺ። በቀኝ በኩል ያሉትን ወደ እግዚአብሔር መንግስት ግቡ ያላቸው እነዚህ መልካም ምግባሮችን ስለፈጸሙ ነው አይደል? ኖ መጽሐፉ እንደዛ ይላል። ድጋሚ ላንብብልህ። ኖ አይ ሰው በመልካም ምግባር ወደ መንግስት አይገባማ። ጋዲስ ከምን ጌቱን ከምኑ ልታገናኘው? እሺ ፈለግ አንዴ በትልቁ ታደርገኛለህ ፓፓ። ዞር ልትል ከሆነ አንዴ መጽሐፉን ከፍቼ እንደውም ነገር ባይን ይገባል ይባላልና ወይ አንዴ በትልቁ አድርገኝና እሺ አንዴ ቆይ ልክፈትልህ ባይብሉን እዚሁ አንዴ let me open the bible እና እያየነው እንትን ብንል መልካም መሰለኝ ሳስበው። እሺ አሁን እነዚህ ሰዎች ቀደም የተነጋገርነው እንዳትረሳሽ ዳንዬ፣ የተነጋገርነው ምን ነበረ? ኦኬ አንዴ ቆይ ኮሜንቱን ኦፍ ላድርግ። ሰዎች የሚሰሙ ሰዎች ሁሉ የቲክቶክ ላይ አዳዲስ ሶሳይቲ ስለሚመጣ የበለጠ እንዲማር ማለት ነው። ኦኬ እነዚህ በቀኝ በኩል ያሉት ያመኑ ናቸው ተባብለናል አይደል? ቀደም በግ የተባሉት በነገር ላይ ይኸውልህ ከማቴዎስ 24 በኋላ ቤተክርስቲያን ከተነጠቀች በኋላ የሚደረግ ነው የሚል አንዳንድ አስተምህሮ ስላለ ጋዲሳ እሱን ምናልባት ሌላ ጥያቄ ካለ ኢንኬስ ከማቴዎስ 24 በኋላ ስላለው ማቴዎስ 24 ላይ ከቤተክርስቲያን መነጠቅ ምናምን የሚለውን ነገር ያው የፕሮቴስታንት ስኮላሮች ነው እንጂ ሌሎች ጥንታውያን አባቶችም ሆነ እንደዛ በዛ መልኩ የፈቱ የሉም። ግን እኔ አሁን እዚህ ላይ ነው ልጠይቅ የፈለኩት። ጌታ ዳግም ለፍርድ ሲመጣ በጎችና ፍየሎችን ይለያቸዋል። ኦኬ በግ የተባለ ሰው ሳያምን በግ ሊባል ይችላል እንዴ ዳኒ? እሱን እኮ ነው የምልህ። አሁን ይሄ ቤተክርስቲያን ምድር ላይ ከመኖሯ ከተነጠቀች በኋላ የሚደረግ ስለሆነ ይሄ ግልጽ እኔ ጋር ብቻ ነው የሚቆራረጥ ካላመንቱ ጋር ላይሆን ይችላል። ኦኬ አሁን አንተ እያልከኝ ደግሞ ሊትራል ኔትወርኩ ተቆራረጠ። ኦኬ ኮሜንቱን ኦን ላድርገው መሰለኝ። ሌላ ጥያቄ እሺ አዲስ ኦኬ ጥያቄው ይለፍ። ይሄ ጥያቄ ይለፍ። ይለፍ። አላውቀውም ለዛ ነው። እሺ ይለፍኝ ካለ አይ የሚባለው ሳያምን ያላመነ ሰው በግ ይባላል እንዴ ዳኒ? አላውቀውም። ጋዲስ አቀጥል። ያመነ ሰው ይሁን ያላመነ በግ የሚባለው አልገባህም? መጽሐፍ ቅዱስ ላይ በግም አለ ላምም አለ ብዙ ነገር አለና ስለዚህ አሁን ከዛ በግም አለ ላምም አለ አታውቅም ግን አለሽ። እሺ ቀጥል ጋዲ። እሺ አይ ክሪስቶፈርስ በቃ ችግር የለውም ዳንዬ፣ ጥያቄው ይለፈኝ ብለዋል እናልፈዋለን፣ ችግር የለውም። ሌላ ጊዜ ግን ዳንዬ ዝም ብለህ ክፍሉን ማለት ነው አንተ እንደ አሳይመንት ወሰድና እንዳልኩ ለመማመር በቀንነት ለመማመር ስለሆነ ክፍሉ እንዳትረሳው። ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ እስከ መጨረሻ ያለውን ተመልከት። ኦኬ ዳንዬ እንደ አሳይመንት ወሰድሽ። በጣም በግድ ካላወቅ አለኝ ክሪስቶፈርስ። አይ እንደዛ አይደለም ያለ እንደዛ አይደለም። አይ የሰጠው መልስ ነው። በጎች ያላመነ በግ ይባላል ብሎ ሲጠይቅ አይ መጽሐፍ ቅዱስ ላይ እኮ ላምም አለ ስትል ክርስቶስ እረኛ ተብሏል። እረኛ የተባለው ለበጎች ነው እንጂ ለላሞች አይደለም። ሲጀመር እዚህ ጋር ከክርስቶስ አንፃር የተነገረ ነገር ነው። ምናምን የለም ጋዲስ። ምን አልከኝ? እንስሳት ብዙ ቦታ ተጠቅሷል አይደለም? አይ ከክርስቶስ አንፃር አይደለ እዚህ ጋር በግና ፍየል የተባለው የክርስቶስ እረኛ የተባለው ከዛ አንፃር ነውና ላሞች እዚህ ውስጥ አይካተቱም ልልፈልግ ነው ዳንዬ። አሁን በጌታ በኢየሱስ ክርስቶስ አምኖ አሕዛቦችን የሚያካትት አይደለም ነው። ስለዚህ አሁን እርሱን ለማብራራት ፈርዘር አላውቀውም። ገብቷል? ከማቴዎስ 24 በኋላ ያለው ችግር የለውም። እሺ
እሺ ዳኒ እረዳለሁ። በቃ አይ ችግር የለውም። ባይዘዌ እንደዛ ከሆነ ችግር የለውም። አንድ ሀሳብ ላንሳለና አይ ቲንክ ፈለገ ራት ላይ ነው አይደል? እውቀት ኑሮኝ አይደለም እኔ ጌታ ኢየሱስን ያ ጋዲ እሺ በቃ እሺ ዳኒ አንድ ሀሳብ ላንሳለ አንድ ሀሳብ ላንሳለና ከዛ በኋላ የት ያለው ታድሶ ህብረት ነው ላይክ ህብረት የምታደርገው እዚህ አዲስ አበባ ነው ያለው ህብረቱ? አዎ በጣም ጥሩ። ታድሶ ያው በዋናነት ታድሶ ግሩፕ ዋና ሙቷቸው ቤተክርስቲያን ወደ ቀደመው አይደለ? አሁን ያለችው ቤተክርስቲያን የስተት ትምህርቶች ገብተውባታል። ምን ብለውባታል? ወደ ቀደመው አይደለ? ቤተክርስቲያን እንደምታውቀው እስከ 451 ዓመተ ምህረት አንዲት ነበረችና ወደዚያች ቤተክርስቲያን ትመለስ ነው አይደል? ዋናው ዓላማው የታድሶ እንቅስቃሴ ወደ መጽሐፍ ቅዱስ ሐሳብ በዋናነት ኦኬ፣ እሱ ነው ወደ መጀመሪያው ቤተክርስቲያን ማለት ነው አይደል? ያ ማለት ያው ወደ መጀመሪያ በዋናነት በየትኛውን ቤተክርስቲያን የምትዳኘው ያው የመጀመሪያው ቤተክርስቲያን ስለኮ የሐዋርያት ማለት ነው። የሐዋርያት ማለት ነው። የመጀመሪያው ቤተክርስቲያን ስለ ኦፍ ኮርስ ቤተክርስቲያን የክርስቲያኖች ህብረት እንደመሆኑ የሐዋርያት ህብረት ናት ቤተክርስቲያን የምትባለው። ወደዛ ተመለስ ነው አይደል? ያ ዳኒ ጥምቀት ለድህነት ነው ብለህ ታምናለህ? ጥምቀት ለድህነት የውሃውን ጥምቀት ነው? አዎ የውሃውን ጥምቀት እንደሱ አላምንም። ማለት ያው ሰው የሚድነው በእምነት ነው። ኦኬ እሺ አንድ የመጽሐፍ ቅዱስ ክፍል ላውጣልህና ቅድም ሳነበው ነበር የሐዋርያት ሥራ ምዕራፍ 2 ላይ እነ ቅዱስ ጴጥሮስ የመጀመሪያ ስብከት ሲሰብኩ እንመለከታለን አይደል? አዎ ልክ ነው። ልክ ስብከቱን ቅዱስ ጴጥሮስ ከጨረሰ በኋላ ልባቸው ተነካ ይላል አይደል? መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ይህንንም በሰሙ ጊዜ ልባቸው ተነካ፣ ጴጥሮስና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው ይላል አይደል? እውነት ነው። ልባቸው ተነካ ሲባል እዚህ ጋር አምነዋል ማለት ነው አይደል? አይ ልብ መነካት እምነት ላይሆን ይችላል። ቀጥሎ የጠየቁት ምን ማለት ነው? እንትን ግን ለሰሙት ቃል ምላሽ ለመስጠት መዘጋጀታቸውን ያሳውቃል። እሺ ምን ማለት ነው? ወንድማችን ወረደ እንዴ? ኔትወርክ መሰለኝ፣ ዲስኮኔክተር ኔትወርክ መሰለኝ። እሺ ሌላ ሰው ካለ ሜቢ ገስት ላይ እንትን በሉ። እሺ ቀጥሉ። ክሪስቶፈርስ ሜቢ ሌላ ሰው ሲቆይ ገስት ላይ ሰው ካለ ልፈልግል። እንትን ነው አንድ ሰዎች ማስተዋል ያለባቸው ነገር ታች ያላችሁ ክርስቲያን ወንድሞችና እህቶች በተለይ ታድሶ ቤተክርስቲያን እናድሳለን የሚሉ ሰዎች ያው ብዙ ጊዜ ብዙ ላይፍ ሴሽን ላይ እንዳየነው ዛሬም ወንድማችንን ገብቶ እንዳየነው ብዙዎቹ ዛሬ እንኳን የገባው ወንድማችን አትሊስት ትህትና አለው ሌላው ቢቀር ብዙዎቹ ቤተክርስቲያንን አያውቋትም። ችግሩ እሱ ነው። የቤተክርስቲያን መሰረታዊ የሚባሉ ዶግማ ትምህርቶች ራሱ ምን እንደሆነ አንደርስታንድ የማያደርጉ ሰዎች ናቸው እናድሳት ብለው የሚንቀሳቀሱትና ያሳዝናል። እግዚአብሔር አምላክ ማስተዋል ይስጣቸው። እንግዲህ እስቲ ገስት ላይ ካለ ፈለገ ይላል በቃ ጎረስ ሰማ ፓፓ ጠረጋ አድርገ የሆነ ነገር ቃልትን ያሰማልን። ግራ የገባኝ ግን እኔ በርቶልኝ ሲል ነበር ቅድም አይደል? መሳች ነው እና ምንድነው ይበራላት የሚለው ነገር ትንሽ እንትን አለኝ። ማለት ጨለማውና እንደ ይበራልኝ ያለው አልገባኝም። ኧረ ጎበዝ ተው እንዴ ተው እንጂ እናንተ መጽሐፍ ቅዱስ ላይ አላቅም እያላችሁ ላምም አለ ከብትም አለ አለ ጭራሽ። ትንሽ ከባድ ነው። ቆም ብላችሁ አስቡ። እንደዚህ አይነት እንትን ውስጥ ያላችሁ ወንድም እህቶች መስሏችሁ እንደዛ ምንም ነገር ሳታውቁ ተደናግጣችሁ የወጣችሁ አላችሁና ቆም ብላችሁ ብታስቡ መልካም ነው። ለእናንተ ነው ይሄ አውደ ምሕረትም የተዘጋጀውና በጣም ያሳዝናል ብቻ።
እንትና ፍስሐ አስቀድም ሲገባን ነበር ጋዲ ምን አልከኝ? ማን ነው? እኔ እኮ ፈለገ እያዜመ መስሎኝ ነበር ዳዲ። ከምር መስሎኝ ነበር ዳዲ። አቤት አቤት እያልክ ነው የገባኸው። ምን ነው ደህና ነህ? ኧረ እኔ ነኝ ክርስቶስ። ታው ግዴል እግዚአብሔርን አስወርደሃለሁ። አንተ እኮ አይደለም ዳጊ። ቆይ ሚውት አድርግና ፍስሐ እንዴት ነው ፈለገ? ፊሽ ከኛ ጋር ነው ማጠቃለያ የሚሰጠው ነው። እሺ ዳጊ እንዴት ነህ? ሲዳጊ ላውራው። እግዚአብሔር ይመስገን። እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከፕሮቴስታንት ቤተ እምነት። ከፕሮቴስታንት ቤተ እምነት የትኛው ላይ? የወንጌል አማኞች። አንተ እኮ ማህበር እኮ ነው የጠራኸው። እና ቤተ እምነት ንገረኝ። የወንጌል አማኞች ህብረት፣ ይሄ ህብረት ማህበር ነው። ስፔሲፊክ አድርገን ነው ሎካል ቸርች ነው። ሎካል ቸርች ቤተክርስቲያን ነው ህብረት የምታደርግበት። ኢንተርናሽናል ዩኒቨርሳል ቸርች አለው። እስኪ ዩኒቨርሳል ቸርች አለ። ሎካል ቸርች ደግሞ በአጥቢያ የማመልክበት ቤተክርስቲያን ማለት ነው። እሺ አጥቢያውን ንገረኝ እስኪ። ዘላለማዊ የክርስቶስ ክብር መገለጥ ቤተክርስቲያን። መቼ የተመሰረተው? ምኑ? ቸርቹ አንተ ነህ እንደ መስራቹ? ባለራዕይ ምናምን መስራቹ? አይ አይደለም። እሺ መቼ ነው የተመሰረተው? አዲስ ስለሆነ ነው የጠየኩ። አይ ምን ይሰራልህ? ዋናው ለመማማር የጥያቄ ዋናው ወደ ዋናው አሳብ አገባኝ። እና ያለበትን ልረዳና ልጠይቅህ። ስንት ዓመት ነው የተነሳው እንጂ ስለኔ ፐርሰናል ጉዳይ ስላልሆነ እና እናንተ ፕሮቴስታንቲዝም ሰው ሰራሽ ትምህርት ነው በሚለው ነው እናወራ ያለው። እየተንደረደርኩ ነው ልጠይቅህ። እሱን እንዳቅ ነው እየጠየቅኩ ያለሁት ወንድሜ። እሺ ጠይቀኝ። ምን ያህል ዓመት ይሆነዋል? ምን ያህል ዓመት ይሆነዋል? ምኑ? ቸርቹ ከተመሰረተ መከተለው እምነት ያው ከሐዋርያት ዘመን ጀምሮ ነው። ከሐዋርያት ዘመን ጀምሮ? ከቤተ ክርስቲያን ከተወለደችበት ጊዜ ጀምሮ ነው እድሜው። የቤተ ክርስቲያን እድሜ ሌላ ምን አለ? አሁን አንተ ያለህበት ቸርች እንዳው ግፋ ቢል እስቲ ወደዛ ሳብ እናድርገውና ከ50 ዓመት በፊት ነበረ። ምን ይሰራል? እድሜ ማስቆጠር ምን ይሰራል? ነበር አልከኝ እኮ። ስለዚህ ነበር ያልከኝ። ታዲያ ጥያቄ ከሌለ እባክህ ጥያቄ ልትገባ ይሻላል እኮ። ምን ይሰራል? ማርቆስ ረፍ፣ ቆይ ተረጋጋ። ጥያቄ ጠፍቶ እኮ አለ። ጥያቄውም ጠፍቶ ዝም ብሎ አዛ ከሚሆን ማርቆስ በቃ እስኪ ሰላም ሊበላችሁ አንዴ እስኪ ዝም በሉ። ፈለገ እንዴት ነህ በእናትህ ወንድሜ? እኔ ደህና አይደለሁም። አንተ ለምንድን ነው እየገባ የምትረብሸው ማርቆስ? አይ እኔ ያው ደምሮን ወስዳችሁ የለም ወይ? ምንድን ነው ቆይ የምትንጫጩት በእኛ ላይ? ደምሮንና ተመስገንን ወስዳችሁ የለም ወይ? ምንድን ነው ቆይ? ማርቆስ አንተ ማርቆስ እነዝኖሩ ውጭ ሀገር ነው። እኔ ስለሆነ ማን ነው አንተን የሚልክብኝ ለኔ? አንተ ቆይ እኔ የምልህ ሰውን ልታስተምር ነው አይደል? ቁጭ ያልከው ለይተህ ልታስተምር ነው ወይ? ማርቆስ ደስተኛ ነው? እባክህ ጥሩ ነገር አውራ። ለሁሉም ሰው በህይወት ደስተኛ ነህ እያልክ አታባርር በህይወት ደስተኛ ነው ይዘረዘ እንዴ? እኔ በጌታ በኢየሱስ ክርስቶስ በጣም ደስተኛ ነኝ። አም ሶ ሃፒ ግላድ ሃፒ ነኝ። እንደው እንዴ ጌታ ይመስገን። ኢየሱስ ይወዳችኋል። እናንተ እባካችሁ
5000 ህዝብ ኢየሱስን ቢሰማ አይሻልም? ዝም ብሎ ተቀምጦ የተኛው ቸርች ነው የተኛው ወጣ ገባ እያለ ከምንጨናነቅ አይ ማርቆስ ወይኔ ሸሩ መድኃኔዓለም እንደው እኔ ማርቆስ ሌላ ምንም አንተን እኔ ለሰው ክፉ ተመኝቼ አላቅም ማርቆስ አንተን ግን እኔ ፈጣሪ በመልእክት ቋንቋ እንድትናገር ያድርግህ በቃ እኔ እዛን ጊዜ ይረጋጋለሁ እሺ ቤሊ ደግሞ መጣለሽ ቤሊን በስነ ስርዓት ከወራ እንቀበላ ዋሌ ታውፋለ ማርያም የወደቀው ስጋ ይዛለች ወይስ አኬ ተሳስቷል? የወደቀው አንተ ነው ወንድማችን እንደ ጥልቁ መንፈስ እኮ ከወደቀ ቆየ ቤሊ ከወደቀበት ተነሳ ታጭውረድ ይሄው የወደቀ ሰውዬ ባይዘው ፈለገ አንድ ማሳያው ሁሌ በበለጠ የሚገባው በቃ ላይክ አሁን እንግዲህ 5000 ሰው ደቅ ብሎ ባይዘው አያት አካባቢ ነው ሰፈሩ ታውቃለህ በእውነት ፕሊስ አድራሻውን የምታውቁኝ ያገናኙ እኔ ላገኘው ፈልጋለሁ ቤሊ አረ እኔ ምሳን ብላውላ ብየው ነበር የሆነ ጊዜ አይ ቤሊ አረ ግቡ አይ የምሬን ነው እንዴ ምንድነው 5000 ምናምን ሰው ቁጭ ብሎ ጓግቶ ነው እየጠበቀ ያለውና ፕሮቴስታንቶች ግቡ ከቀደም ጀምሮ ምን ሰማው ብዙ አይነት ነገር ሰምተናል ዛሬ ራሱ መቼስ አይደል ጆሮ ሰጥቶ ለሰማ ሰው እና ግቡ አንድ ቁጥር ጻፉ ወይ ግቡ በቃ ሐሳባችሁን ትምርታችሁን መሞገት የምትችሉ ሰዎች ካላችሁ ግቡ እና ታፕታፕ ደግሞ አድርጉ ቤቱ ሪፖርት እየበዛበት ስለሆነ ጋይስ ታፕታፑ ምንድነው 5000 ሰው ሆኖ 3.3 በጣም ትንሽ ነው ባይዘው በደንብ ታፕታፕ አድርጉ እኛ ጋር እኮ በቃ ታፕታፕ አናረግም ምን እንደሚሻለን አቋለ እንዲጋዲዬ አላቆም አረ ላይቭ ላይ ነው እንጂ እኔ የሚጋባብኝ ነበር የሱስ ጀምር እኔ ግራ ነው የሚገባኝ አንዳንድ ጊዜ የሆነች ነገር ተኩሶ መውጣት ነው የሚወደውና መወያየት መነጋገር መማማር ጎበዝ ጠያቂ ስትሆን አእምሮም እየዳበረ እየሰፋ ነው የምትሄደውና ቤል ምን አይነት ሰው እንደሆነ ብቻ ግራ ነው የሚገባ እሺ anyways ዳጊ ተመለሰ ማንቀጠል እሺ ዳጊ ይሰማኛል እሺ ወንድማችን አሁን ላይ የፕሮቴስታንቲዝም ሰው ሰራሽ ትምህርቶችን አንስተልን ወይ ነው ሰው እኛ ምን ጠይቃቸውን ጥያቄዎች ለመመለስ እስከሆነ ድረስ የገባው እንደ ብፌ እንትኖችን አታማርጥሽ መመለስ የምችል ከሆነ በር ላይ ቆሞ ክርስቶፈር የሚባለው ልጅ በሩ ላይ ዘጋብኝ ወንድማችን አሁንም እሱ ነው የሚጠይቀው ተረጋጋና አዳምጠኝ አሁንም እሱ ነው የሚጠይቀህና ማንንም ሰው ጥያቄ ሲቀርብለት በነገራችን ላይ እንደ ብፌ አሁን የገባው የሆነ ካፌ አይደለም የሆነ ሆስፒታሊቲ መጠበቅ የለም መታቀውን ነገር አቃለው ነው ካንተ የሚጠበቀው ማታቀውን ነገር እዚህ ጋር ተጣራው ውለደው ምናምን ብሎ የሚያስጨንቅ የለም በቃ ሲጀመር እንዲህ አይነት ንትርክ ውስጥ የምትገባው ማንተም ማታቀውን ነገር ለመመለስ ትሞክር እምታቀው ሆነ እስከ ጥግ ድረስ መመለስ እማታቀው ሆነ አላቅ ማንንም ስላልገደለ ማለት ነው እና በዛ መልኩ ነው የምንቀጥለው ወንድማችን ዳጊ አሁን ባልኩ መንገድ ለመቀጠል ፈቃደኛ ነው ወይስ አይደለም በመጀመሪያ ፈቃደኛ መሆንና ለመሆን እናረጋግጣለን ከታች እንድናስወርድ ነው ወይስ አይደለም በጣም ፈቃደኛ ነው ስለዚህ ከዚህ በኋላ ምንም ነገር እንዳታማርጥ ቀጥታ ወደ መልሱ ስንት አመት ሞላው ተባለ ምንም ተባለ ጀስ መልስ ካለ መመለስ ቀጥሉ ክርስቶፎርስ ባለ ክርስቶፎርስ አለው ዲያቆን ፈለገ እሺ ዳጊ አይውል ቀደም ያነሳነውን ኢሹ በምን እንትን መልመሰለ ሁለት ነገር ነው ነገርከኝ አንደኛ ከሐዋርያት ጀምሮ ነበር አልከኝና ከዛ እንደሌለ እንዴ ያንተ ቸርች ከ50 ዓመት በፊት ነበር እንዴ ብዬስ ጠይቀህ እንደሌለ ራስ አረጋጋጥከን አንዴ በእድሜ ነው እንዴ አልከኝ ማለት ነው ሶ ይሄንን አትሊስት የሆነ መጨረሻ ላይ ካመንክ ሊኖርም አይችልም በነገራችን ላይ ምናልባት 20 ዓመቱም ሊሆን ይችላል ወር 30 ዓመት ስለዚህ ብድግ ብሎ ከሐዋርያት ጀምሮ የነበረ ነው ቀጥሎ የመጣ ምናምን ብትል አይሆንም እያንዳንዱ ነጥብ በነጥብ ነው የምናየው ከስርም ያላችሁ ወንድም እህቶች
በግምት ዝም ብሎ እንትን ማለት አይቻልም። ማስረጃ እንልሃለን እና አሁን ላይ እንዳለበት ያለ ቸርች በስያሜው ሌላ ሆኖም ሊሆን ይችላል፣ ወይ በስያሜ ደረጃ ህብረት አንድነት ኑሮ ትምህርቱ እንደዚህ ያለ አልነበረም። ምናልባትም እንደው በጣም ከለጠጥ ነው ከ50 ዓመት ምናምን በፊት ሊሆን ይችላል። ኤኒሃው እስቲ እሱን ያዝ እናድርግና አይ ቲንክ ሰው የሚድነው በእምነት ብቻ ነው የሚል አቋም አላችሁ አይደል? እናንተ ዳጊ ሲመጣ በቃ በእምነት ብቻና ብቻ ነው የሚድነው ነው የምትሉት አይደል? አዎ በእምነት ብቻ ነው መዳን። ጥሩ። ይሄ ሰው ሰራሽ ትምህርት ነው ብለን ነው የምናምነው። ለምሳሌ ቃል በቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ያመነና የተጠመቀ ይድናል ይላል። እናንተ ደግሞ በእምነት ብቻና ብቻ ነው የሚድነው ትላላችሁ። አዎ ያላመነ ይፈረድበታል ስለዚህ አልሆነም። ጌታ ያመነና የተጠመቀ ይድናል ይላል። እናንተ ደግሞ ያመነ ብቻ ነው የሚድነው ትላላችሁ። ሰው ሰራሽ አይደለም። ያመነ የተጠመቀ ማለት ሰው ሳያምን ይጠመቃል እንዴ? ያመነ ነው አይደል ታስጠምቁት? ኦርቶዶክስ ያላመነ ሰው ታስጠምቃል? ሰው እኮ ሳያምን ይጠመቃል የሚል አይደለም እኛም እያነሳን ያለ ነው። ሰው አምኖ ነው የሚጠመቀው። ግን የሚድነው ግን መቼ ነው? አምኖ ሲጠመቅ ነው ወይስ በእምነቱ ብቻ ነው? ካመነ በኋላ ይድናል። የዳነ ነው የሚጠመቀው። ያልዳነ ሰው እንዴት ይጠመቃል? ያልዳነ ማጥመቅ ማለት እኮ መጽሐፍ ቅዱስን አውጣውና ቆያ እንዴ መጽሐፍ ቅዱስን አውጣውና አንብብልኝ ፊት ለፊት እያየኸው ማለት ነው። ምን የሚል ማርቆስ 16:16 እናውጣው እኮ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አለ ጌታ ኢየሱስ። ስለዚህ ጌታ ኢየሱስ ምን አለ? የሚድነው ማን ነው አለ? ያላመነ አይድንም። ያመነ የሚድነው ማን ነው አለ? የተጠመቀ የሚድነው ዳጊ የሚድነው ማን ነው አለ? ያመነ ጨርሰው እንጂ መጠመቅ የሰውየው ድርሻ ነው። ጨርሰው እንጂ ማን ነው የሚድነው? ያመነ የተጠመቀ ይድናል። ያመነ የተጠመቀ በጣም ጥሩ። ስለዚህ የሚድነው ማን ነው? አንድ ድገምልን። የጥምቀት ጠላት አይደለም። ወንድሜ ፕሮቴስታንት ተረጋግተን ነው። እሺ ወንድሜ፣ ኧረ ቆይ ተረጋግተን ነው። የሚድነው ማን ነው አለ ጌታ ኢየሱስ? ያመነ ቀጥሎ የተጠመቀ። ያመነ እና የተጠመቀ ይድናል አይደል? እናንተ ደግሞ ምንድነው ያልከኝ ቅድም የምትሉት? ያመነ ብቻ ይድናል። ስለዚህ ሰው ሰራሽ አላደረጋችሁትም? አላደረግነውም። አንድ ነው ሁለቱም። ምኑ ያመነ ብቻ ይድናል ማለት ያመነ የተጠመቀ ይድናል ማለት ያመነ ብቻ ይድናል ማለት ነው። ያመነ ብቻ ይድናል። እንዴት ነው የምንግባባው ዳጊ? ታስረዳ እኮ እንዳላብራራ አጭር መልስ ስለፈለኩ አይደለም። እንደዚህ ጠይቀህ ቆይ እንደዚህ ጠይቀህ አታብራራው ዳጊ። ቆይ እንደዚህ ጠይቀሽ በቃ ቆይ እንደዚህ ጠይቀህ ይሄንን ለእንትን ለሚሰሙን 4,000 ምናምን ሰዎች እንደሆነ እሺ፣ ከላይ ስብከት አለ አይደለ? ሰበኩ ያለላቸው ቀጥሎ ምን ያለ ምድር ቀጥሎ የሚመጣው ማመን ወይስ መጠመቅ? ከስብከት ቀጥሎ ማመን ይቀድማል። ቀጥሎ የሚመጣው መዳን ነው ወይስ መጠመቅ? ምኑ መዳን ነው እንጂ ያልዳነ እንዴት ይጠመቃል? እዛው ክፍሉን የለኝ እንጂ መሰበክ አለ፣ ማመን አለ። ከማመን ቀጥሎ መጠመቅ ነው ያለው ወይስ ያመነ አለ? ያመነ ሰው ይኸውልህ ወንድም፣ ያመነ ሰው ይድናል። ከዳነ ተጠመቀ ነው የሚለው። ያመነ የተጠመቀ አይደለም የሚለው። ከዳነ በኋላ ነው። አዎ የተጠመቀ ያመነ አይልም እኮ። ያላመነን ሰው ወንድም አለ። ቆይ አንዴ ዳጊ ቆይ ተረጋጋና ይኸውልህ ስበኩ ይላል። ስለዚህ ተሰበከ አይደለም? ቀጥሎ ያመነ ይላል። ስለዚህ ማመን ቀጥሎ የተጠመቀ ነው የሚለው ወይስ የዳነ ነው የሚለው? ምኑ ያመነ ከማመን ቀጥሎ የሚመጣው መጠመቅ ነው መዳን ነው? ክፍሉ ላይ ነው እንትን የምትልልኝ። ከማመን ቀጥሎ መዳን ነው። ከዳነ በኋላ ነው ሰው የሚጠመቀው ነው መድኃኒት። አንተ ጌታ ምን አለ ነው? አንተ ምን አልክ አይደለም ወንድም አለም። ጌታ ምን አለ? የእናንተማ ሰው ሰራሽ ነው። ከማመን ቀጥሎ መጠመቅ አይልም ክርስቶፎርስ? አዎ ከማመን ቀጥሎ ይድናል አልኩ። የዳነውን ሰው እናስጠምቀዋለን አልኩ። ወንድማችን ዳጊ
አንብበና መጽሐፍ ቅዱስን አንብበና አስተማሪ ነኝ ባይዘው መጽሐፍ ቅዱስ ለምን አትመልሱልኝም ጥያቄ? እሺ ዘሁል መጽሐፍ ቅዱስ ስለ እምነት ብቻ እንደተጻፈ ታውቃለህ? ፈለገ አባታችን አብርሃም አመነ ይላል። ባይዘው የኛ ሰው ሰራሽ አይደለም ፕሮቴስታንቲዝም። የኔ እምነት የጀመረው ከአብርሃም ወይ ጌታ ሆይ አሁን እኮ ምን አለ መሰላችሁ ዲያቆን እንዲናርግ የእናንተ ትምህርት ዳጊ ሰው ሰራሽ መሆኑን አለመሆኑን ፕሩፍ ማለት የአብርሃም ትምህርት ሰው ሰራሽ ነው ወይ አይደለም? ዳጊ ፕሊስ አብርሃም ተወዳጅ ናቸው። በቻልኩ አቅም አንብበና ምንድነው መሰላችሁ ሰዎች ማወቅ ያለባችሁ ነገር ፕሮቴስታንት ስለሆናችሁ ብቻ በቃ እናንተ የኦርቶዶክሳውያን ጋር እንደው በአንዳንድ ነጥቦች ዲስከስ ለማድረግ ብቁ ናችሁ ማለት አይደለም። ትንሽ ንባብ ይፈልጋል እና እንደው ያላነበባችሁ ፕሮቴስታንቶች ባትገቡስ ጊዜ እንዳንፈጅ ማለት ነው። ስለሆነ እውነቴን ነው። ስለዛ እያረገን ብንቀጥል መልካም ነው። እሺ ዮሴፍ ሰላም እንደምን አመሻችሁ? ወንድም ፈለገ ከየት ቤተ እምነት ነው የመጣው ዮሴፍ? እንደህና እግዚአብሔር ይመስገን። እኔ እንኳን ፕሮቴስታንትም አይደለሁም፣ እኔ ኦርቶዶክስ ነኝ። እኔ ኦርቶዶክስ ነኝ እና የገባሁት ያው አማራጭ አንተን ለማናገር ይሄን አማራጭ ለመጠቀም ብዬ ነው። ምናልባት በቅርብ ጊዜ አይታችሁ ከሆነ አንድ አገልጋይ ጎልድ ቪዲዮ ለቆ ነበረ በአንድ ወጣት ላይ ከሌላ ከእስልምና እምነት የመጣ ወጣት በደብር ላይ የተገኘ እንርዳ በሚለው ማለት ነው። እና ያ ወጣት ማለት እኔ ነኝና ፈለገዬ የገባውበት ፕሮግራም ማለት አሁን ስራም እየሰራው ምናምን ማለት እኔም ወደ ኑሮ እየገባው ስለሆነ አጋጣሚ ትምህርት ለመማር አጋጣሚ ስለማላገኝ በሳምንት እሁድን ፕሮግራም ሰተኸኝ በሚመች ሰዓት ብታስተምረኝ የሚል ጥያቄ ልጠይቅን የገባሁት ለዛ ነው። የመጀመሪያ ስሜ ኢስማኤል ይባላል፣ ሙስሊም ነበርኩኝ። አሁን ደግሞ የክርስትና ስሜ ገብረ ማርያም፣ የዓለማዊ ስም ደግሞ ዮሴፍ ተብሎ የተሰየመ ነውና አንተን ልጠይቅ የገባሁት ለዛ ነው። ማለት የሆነ ብዙ ጊዜ አያለሁ፣ እከታተልሃለሁ፣ እርጋታም ስላለክ ማለት በቃ መገንዘብ እፈልጋለሁ፣ ብዙ ነገር ማወቅ እፈልጋለሁ። አሁን ካለሁበት ሁኔታ አንፃር ደግሞ ስራ ላይ ስለምውል እስከ ቅዳሜ እሰራለሁ። እሁድ ያለችኝ አንድ ቀን እረፍት እሷ ነች። ያቺን አጋጣሚ ላይቭም ላይ ይሁን በምንም አይነት መልኩ ይሁን ትምህርት ብሰጠኝ የሆነ ብዙ ማወቅ የምፈልጋቸው ነገሮች አሉ። ከዛ አንፃር እንድታግዘኝና እንድትረዳኝ አንተም ባትችል ደግሞ ሰው ብታረግልኝ ብዬ እንትን እላለሁ። ወጣቶቹ ደግሞ እነሱ አሁን እነ ጎልድ እነ ጆሲ ምናምን ብዙ ጊዜ በቤተክርስቲያኖችን በመርዳት በዛ ቢዚ ስለሆኑ እነሱን ላስቸግራቸው አልፈለኩም፣ ላናገራቸውም በዚህ መልክ እንትን ልላቸው አልፈለኩም። ለዛ ነው የገባሁት። መልካም ምሽት ይሁንላችሁ። አመሰግናለሁ ስላዳመጣችሁኝ። ያንተን መልስ ደግሞ ብሰጠኝና ብጠብቅህ እላለሁ። በጣም ነው ዮሴፍ ወንድማችን፣ በዚህ አጋጣሚ ስላወቅን እጅግ በጣም ደስ ብሎናል። እንኳን እግዚአብሔር ረዳ፣ እንኳን ጌታ ረዳ፣ እንኳን ወደ እውነተኛው መንገድ ተመለስክ እና በዚህ አጋጣሚ ብቻ ሳይሆን የዚህ ፕላትፎርም ላይ በትጋት የሚያገለግሉ ወንድሞችን እነ ክርስቶፎሮስን አንተ በላይ ያለው አካውንት በጣም እንደውም ከሁላችን በላይ በጣም ልክ እንዲህ አይነት እህቶች ወንድሞች ሲመጡ በጣም በውስጥ መስመር እያገኘ የሚያግዝ ወንድማችን ነው። በዛ በኩል ያለውን ቀዳዳ የሚደፈን ወንድማችን ነው ክርስቶፎሮስ። እሱን ጋዲሳን እንደውም አካውንት ይታያል እና ተመስገን የጌታም ልክ እንዳንተ ቅርብ ጊዜ ወደዚህ ቤተክርስቲያን የተመለሰ ወንድማችን ከፕሮቴስታንቲዝም እሱንም ጭምር ፎሎ አድርግ። ጆሲንም ወንድማችን ፎሎ አድርግ እና ጌታ እንግዲህ ባወቀ እነዚህ ወንድሞች ስለሚያግዙ እነሱን ፎሎ አድርጋቸው። ሌሎች ጉዳዮችን በውስጥ እናወራለን።
እግዚአብሔር አምላክ ያበርታ። እዚህ ውስጥ ያላችሁ ቶች ወንድሞች እሺ፣ አመሰግናለሁ። ፎሎ አድርጉት። እሺ፣ አመሰግናለሁ። መልካም ምሽት ይሁንላችሁ። እግዚአብሔር ያክብርልኝ። አሜን 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 ወንድማችን። እሺ ኦኬ። ዛሬ በነገራችን ላይ በጣም ሰፊ ሰዓት ነው የወሰንነው ከፕሮቴስታንት ወንድሞቻችን ጋር ለማውራት። እስካሁን አንድም ሀሳብ ላይ በቂ የሆነ ምላሽ የሚሰጥ አንድም ፕሮቴስታንት አላገኘንም። እሺ ወንዴ የሚል አካውንት ይሰማል። ወንዴ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንደምን አለ ወንድማችን? ከየት ቤተ እምነት ነው? እግዚአብሔር ይመስገን። ከአድቬንቲስት 7ኛ ቀን አድቬንቲስት ቤተክርስቲያን። ኦኬ እሺ ወንድማችን፣ ሰው ፕሮቴስታንት አይደለም፣ ነገር ግን እስኪ አንዳንድ ሀሳቦችን እናነሳለን። እስከዛ ማይክል ሚዩት አድርገውና ትንሽ ጠብቀን። እሺ እሺ ብሩኬ እሺ ሰላም ብሩኬ፣ እንዴት ነህ? እሺ እንደምን አለ? ከወንጌል አማኞች ጉባኤ እግዚአብሔር ቤተክርስቲያን። እሺ ከጉባኤ እግዚአብሔር። እሺ እዚህ 6 ኪሎ ነው? ያ አይደለም፣ ሐዋሳ ነው ያለሁት እኔ። ሐዋሳ። ኦኬ እንኳን ደህና መጣ ወንድማችን። እንግዲህ በፕሮቴስታንቲዝም ያሉ ሰው ሰራሽ ትምህርቶችን እየተወያየን ያለ ነው እና በነዛ አንዳንድ ነጥቦችን እያነሳን ነው። እስኪ ካልተነሱ ሀሳቦች ላይ አንዳንድ በእናንተ አስተምሮ ካሉ አንዳንድ ሰው ሰራሽ ትምህርቶችን እናንሳ። ተወዳጅ ወንድማችን መጽሐፍ ቅዱስ 66 መጽሐፍ ነው ብለህ ታምናለህ? አሁን ላይ የምንቀበለው 66 ነው። መልካም። መጽሐፍ ቅዱስ 66 እንደሆነ ማን ነገረ? ወይም ደግሞ መጽሐፍ ቅዱስ 66 ነው ብሎ ማን ነው ቀኑናን ይቀነናል? ያው 66 ነው ብለን የምንቀበለው እኛ በመጀመሪያ ደረጃ ያው የብሉይ ኪዳኑን ስናይ አይሁድ እምነት የሚቀበሉት አሁን ያለውን 39ኙን መጽሐፍ ነው። ጥያቄ ማን ነው ይቀነናል? ብሩኬ አቤት፣ ምን አልከኝ? ማን ነው ይቀነናል? መጽሐፍ ቅዱስህን 66 ነው ብሎ ቀኑናን የቀነነልህ ማን ነው? ያው ቤተክርስቲያን ያሉ አባቶች። እነማን? ማን የሚባሉ አባቶች? ቤተክርስቲያን ላይ በፕሮቴስታንት እምነት ነው ያሉት። 66 ነው። በእርግጥ እንዲህ ነው ተብሎ የተገለጸ አላውቅም። ነገር ግን 66 እንደሆነ ስፔሲፊክ ማን ነው የሚለውን አላውቅም። ግን ብሉይ ኪዳን የአይሁድ መጽሐፍ 39 እንደሆነ፣ አዲስ ኪዳን ደግሞ ያው ይጣረሳሉ፣ ይጋጫሉ ተብሎ ማንቀበላቸው አሉ። አሁን ከ80 ያዱ ላይ 15ቱ ችግር የለም። የምታውቀው ሀሳብ ላይ ብዙ እንዳንዳክር ወደ ሌሎች ነጥቦች ብናልፍ መልካም ይመስለኛል። ወንድማችን በአብ በወልድ በመንፈስ ቅዱስ ታምናለህ? ብሩክ ያ አምናለሁ። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ? አዎ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ? አዎ። መልካም። ወልድ የአብና የመንፈስ ቅዱስ ቃል ከሆነ፣ መንፈስ ቅዱስ የአብና የወልድ እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምናቸው ነው? አብ ያው ለወልድ አባቱ ነው። ጥያቄ ለአብና ለመንፈስ ቅዱስ
ለአብና ለመንፈስ ቅዱስ ምንድነው? አብ ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ የአብና የወልድ እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድነው? አብ ለወልድ አባቱ ነው። ጥያቄ አብ ለወልድ ምን ሆኖ አይደለም ብሩኬ። አብ ለወልድና ለመንፈስ ቅዱስ ምንድነው? ወልድን የአብና የመንፈስ ቅዱስ ቃል ካልን መንፈስ ቅዱስን የአብ እና የወልድ ቅዱስ መንፈስ ወይም እስትንፋስ ነው ካልን አብ ለወልድና ለመንፈስ ቅዱስ ምንድነው? የመጨረሻ ጊዜ ነው የምጠይቅ፣ ምናልባት ካልመለስከው እንዳልፈው። ወደ ሌላ አለፈለኝ። መልካም እሺ፣ ጋር ይቀጥል እስቲ። አይ ብሮስኪ እኔ ቆይ ወንድ የሚባለውን አድቬንቲስቱ ልጅ ባወራው ደስ ይለኛል። አድቬንቲስቱ ልጅ አንድ ሁለት ሶስት ጥያቄ የምጠይቀው ጥያቄዎች አሉ። እሺ ክርስቶፎርስ ወይ ብሩኬን ትንሽ ልጠይቀው። አዎ ብሩኬ ወየ ደህና ነህ አይደል? እግዚአብሔር ይመስገን። እሺ ከየት ነበር ቤተ እምነት ያልከን? ስላልሰማሁ ይቅርታ። ጉባኤ እግዚአብሔር። ጉባኤ እግዚአብሔር ሐዋሳ ዋናው ግቢ ዩኒቨርሲቲ ፊት ለፊት ያለው ነው? አይ አይደለም፣ ወደ መናኸሪያ ዋርካ ሆቴል ወረድ ብሎ። እሺ ችግር የለም። ማይማቀው ስለመሰለኝ ጥሩ በቃ እሺ። ጉባኤ እግዚአብሔር ምንድን ልጠይቅህ? እስቲ ቅዱስ ቁርባን ላይ ልጠይቅህ። ቅዱስ ቁርባን የጌታ ስጋና ደም ነው ብላችሁ ታምናላችሁ እንዴ? ቅዱስ ቁርባን ያ እኔ እንደዛ ነው ማምነው። ማያምኑ ግን እንዳሉ አውቃለሁ። ኦኬ አንተ ስጋ ነው ብዬ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ማቴዎስ ወንጌል ምዕራፍ 26 ላይ እንጀራ ወይም ህብስት አንስቶ ባርኮ የሰጣቸው ስጋውን ነው ብለህ ታምናለህ? ያ አዎ። ጽዋንም እንደዚሁ አንስቶ ባርኮ የሰጣቸው ደሙን ነው ብለህ ታምናለህ? አዎ። ይሄ ለመታሰቢያ ነው ብሎ የሰጣቸው። አዎ። ቸርቿ ግን እንደዛ ታስተምራለች እንዴ እናንተ? ወይ እግዚአብሔር አክቹአሊ እንደዛ ማያምኑም አሉ። እንደ ቸርች ግን ምንድነው የሆነ እንትማን ስላላወቅኩ ነው። ምናልባት ትንሽ ወይ እግዚአብሔር አላውቀውም እንትኑና በቸርች ደረጃ ግን ማለት የሚያስተምሩት ትምህርት እንደዛ ነው። እኔ አይመስለኝም። ገምት ብትለኝ ምናልባት የማያስተምሩ አሉ ስትለኝ የጌታ እራት አሁን በየሶስት ወሩ እንወስዳለን። አይ መውሰድ አለመውሰዱ ሳይሆን ያ የምትወስዱት ግን ስጋና ደም ነው ተብሎ ነው ወይስ ደግሞ የስጋና የደም ምሳሌ ወይ መታሰቢያ? ያ እንደ መታሰቢያ ተብሎ ነው የሚሰጠን። የስጋና የደም መታሰቢያ ተብሎ ነው የሚሰጣችሁ አይደል? አዎ። ኦኬ። ስለዛ ቸርቿ የጌታ ስጋና ደም ሳይሆን የስጋና የደም መታሰቢያ ነው ብላ ከሰጠቻችሁ ያው ግልጽ ነው ማለት እንዳንተ ያምኑም ማለት ነው። ያ እዚህ ጋር እኔ የግል እምነቴ ስለሆነ እኔ ጽዋውና እንትኑ ሶስት የጌታ ደምን ይሆናል። አንድ ነገር ልጠይቅህ፣ ችግር የለም ቆይ። አይ እኔ አሁን አንተ ያመንከው ጥሩ ነው ገብቷል። አንተ ግን እንደዚህ ካመንክ ይሄንን ከሚክዱት ጋር ህብረት ማድረግ የለብህም። ለምን መሰለ? ለምሳሌ አንድ ሰው በጌታ በኢየሱስ ክርስቶስ ያምናል ከተባለ የጌታን ትምህርት መቀበል አለበት አይደል? ያ እውነት ነው። እንደውም መጽሐፍ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። ታስታውሳለህ? ምንም በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። ሁለተኛ ዮሐንስ ቁጥር 9 ላይ አንድ ምዕራፍ ነው ያለው። ኦኬ። ስለዚህ ትምህርቱን ተቀብሎ በዛ ትምህርት መኖር ግድ ነው ማለት ነው። ያለበት ቸርች ደግሞ ይሄንን ትምህርት የማይቀበሉ ከሆነ ከነሱ ጋር ፈጽሞ ነው ህብረት ማድረግ የሌለም። ምክንያቱም አንተ ቅዱስ ቁርባን የጌታ ስጋና ደም ነው ብለህ ታምናለህ። እነሱ ግን የለም ስጋና ደሙ አይደለም የስጋና የደሙ መታሰቢያ ነው ብለው ሌላ ባዕድ ነገር ነው እንድታምን የሚያደርጉ በተቃራኒ ማለት ነው። እሺ ግን ይሄንን ቅዱስ ስጋና ክቡር ደሙን ወይም ደግሞ ቅዱስ ቁርባንን ስበላ ስጠጣ የዘላለም ህይወት የኃጢአት ይቅርታ አገኛለሁ ብለህ ታምናለህ? ያሰጣል ብለህ
እሱ ጋር እውነት ለመናገር ጥልቅ የሆነ እንትን የለኝም። ግን አሁን እኔ የዘላለም ሕይወትን አገኛለሁ ብዬ የማስበው በጌታ በኢየሱስ ክርስቶስ ሳምን ደህንነትን እንዳመንክ በእምነት ብቻ እናገኛለሁ ብዬ ያ እምነት ቀዳሚው ነው። ማለት በመቀጠል በእምነት የሚመጡ ብቻ ነው። ነገሮች አሉ። በእርግጥ ግን ኦኬ ቀዳሚ ነው እሱ ጥሩ። እሺ ስጋና ጸጋው ደሙስ በእምነት አድኗቸዋል ስለሚል ጥምቀት ላይ ምስቸክ አደርጋለሁ። ግን ስጋና ደሙ ላይስ ስጋና ደሙ ምንም ጥቅም የለውም። አሁን ቅዱስ ቁርባን የጌታ ስጋና ደም ነው አልከኝ። ምንም ጥቅም የለውም። ምንድነው ጥቅሙ? ጥቅሙ አንደኛ ለመታሰቢያ ነው የምናደርገው። ሁለተኛ ደግሞ ጌታ ኢየሱስ ክርስቶስ ያው በዛ ውስጥ ህይወት አለ፣ እኔ ህይወት አለ ብዬ አምናለሁ ብያለሁ። የግል ቪዩን ኦኬ ህይወት አለ ማለት የዘላለም ህይወት እናገኝበታለን። የሚቀድመው ግን አንድ ሰው አሁን አንድ ክርስቲያን የሆነ ሰው በክርስቶስ ኢየሱስ ካመነ ህይወትን ካገኘ በኋላ ላይ አላ ቀጥሎ የሚመጡ እንትኖች አሉ። ያው ለጽድቅ ክርስትናችን ማለት አልገባኝም። ትንሽ እንትን አለብኝ። ህይወትን ካገኘ በኋላ ማልከኝ ህይወትም ነው አልከኝና ትንሽ ተምታታበኝ። እሺ እንደዚህ የሚል ቃል አለ። እስቲ ምን አላት? በዚህ መንገድ ልጠይቅህ። ስጋና ደሙ ነው ብለኸኛል። ኦኬ ከዛ ጌታ ደግሞ ዮሐንስ ለምሳሌ ምዕራፍ 6 ላይ ቁጥር 53 እስከ 56 አካባቢ ስንመለከት ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው ይላል። ተቀበለዋለህ? አክቹአሊ አንድ ጥያቄ ልጠይቅ አሁን በጠቀስከው ጥቅስ ላይ። እሺ አሁን የጌታ እራት አሁን ለመታሰቢያ ጊዜ አድርጉ ባለ ሰዓት ላይ ያለውንና ይሄኛውን ጥቅስ እንዴት ነው ያገናኘው? አይ ስጋዬና ደሜ ይላል አይደል? ተመሳሳይ እንትን ያለው አንዴ ቆይ ስጋዬን የሚበላ ደሜን ይላል። ግን አሁን ግልጽም ስላልሆነልኝ ነው ማወቅም ስለፈለኩ ነው። እሺ በቃ እንደዚህ ላስረዳህና አይ ቲንክ የምትቀበለው ይመስለኛል። ስጋዬ ሲል ክርስቶስ ስጋውን ነው አይደል? ያ ግን ዮሐንስ 6 ላይ ሊል ይፈልጋል ደሜ ምስል እሱ የኔ ደም ይያል ከጌታ እራቱ ጋር ዘሴም ነው ወይስ ይለያያል? አይ አንድ ነው። ለምክንያቱም እኮ ማለት አሁን የጌታ እራት እናንተ የምትሉት ወይም ደግሞ ቅዱስ ቁርባን ያልነው ማለት ነው። ለምን መሰለህ? አንደኛ የዮሐንስ ወንጌል ምዕራፍ እዛው 6 ቁጥር 47 ጀምሮ ስትመለከት በብሉይ ኪዳን ሪሊ አባቶቻችሁ በምድረ በዳ መና በሉ ሞቱ ይልና ስለተበላ መና ያነሳል። ከሰማይ ስለወረደ ስለተበላ መና ግን የሱ የዘላለም ሕይወት እንዳልሰጠ ይናገርና ሞቱ ብሎ ከዛ ደግሞ አሁን ከሰማይ የወረደ እንጀራ ይሄ ነው ስላለም ሕይወት የምሰጠው እንጀራ ስጋዬ ነው ይላል። ሰው ከእርሱ በልቶ እንዳይሞት እያለ ይናገራል ማለት ነው። ከዛ እንዴት ይሄ ሰው እንዴት ስጋውን ልንበላ ይሰጠን ዘንድ ይችላል ብለው ሲጠይቁ ጌታ አልተረጎመም። አይ እዚህ ጋር እኮ ስጋዬና ደሜ ስል ልካም ፕሮቴስታንቶች ወደ ምን ይተረጉሙታል? ቃሉን ነው የሚሉ አሉ። ሜቢ ሰምቻ ቃሉ ወይም ደግሞ በሱ ማመን ነው አይነት ነገር ማለት ነው። አልተረጎመም። ስለዚህ ቀጥታ ምንድን ያላቸው? እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁም። ይቀጥልና ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስጋዬን የሚበላ ደሜን የሚጠጣ ስጋዬ እውነተኛ መብል ነው ይላል። ደሜም እውነተኛ መጠጥ ነው። አዩ መጠጥ ነው መብል ነው። ከዛ ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ይላል። ስለዚህ የሚበላ ህብስት የተበላ ህብስትን ያነሳው አሁንም ስለሚበላ ነገር ነው። ሪሊ ስለሚበላ ነገር ነው የሚያነሳው እና ስጋዬን የሚበላ ደሜን ጠጣ ብሎ የዘላለም ሕይወት አለው ብሎ ከተናገረ በኋላ ዮሐንስ ወንጌል ምዕራፍ 26 ላይ መተን ስንመለከት ራሱን ነው የሚናገረው። የሚበላ የሚጠጣ ብሎ አስተማረን። እዚህ ጋር መጥቶ የሚበላ የሚጠጣ አድርጎ ሰጠ ማለት ነው። እዛ እንጀራ ያነሳል እሱን ስጋው ስለሚያደርገው ስጋዬ ነው ብሎ ይላል። ይኸው ስጋዬን የሚበላ ብሎ አልነበረ ስጋዬ ነው ብሎ ሰጠ። እንደገና ደግሞ ጽዋን አነሳና እሱን አሁንም ባርኮ ወይም አመስግኖ ለብዙዎች የኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ይህ ነው አለ። ራሱ እኮ ነው በነገራችን ላይ አሁን እዚህ ጋር ስራ ሰርቶ የሰጣቸው ትመለከታለህ። እንዴት አድርገን ስጋና ደሙ እንደምናገኘው ራሱ ቅዱስ ቁርባን የጌታ ስጋና ደም እንደሆነ እዛ ቦታ ላይ ግን ትምህርት ነበር ያስተማረው። ስለዚህ ራሱ ነው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አለ። እዚህ ጋር መጣና እንካችሁ ይሄ ስጋዬ ነው እንካችሁ ይሄ ደሜ ነው ጠጡ፣ እንዲያውም ለብዙዎች ኃጢአት ይቅርታ የሚሆን አለ። የኃጢአት ይቅርታ የዘላለም ሕይወት የሚሉት ቃላቶቹ መዳን ናቸው አይደሉም? ናቸው። ስለዚህ ኃጢአት ይቅርታ አለው እዚህ ቦታ ላይ እንጂ እዛ ጋር ደግሞ የዘላለም ሕይወት አለው እንጂ መዳን ነው። ስለዚህ ቅዱስ ስጋና ክቡር ደግሞ ለመዳን ግዴታ አስፈላጊ ነው። በነገራችን ላይ ደም ሳይፈስ ስርየት የለም የሚልም ቃል አለ አይደል? እሱ ራሱ እኮ ያ የፈሰሰው ደም ስርየት የሚሰጠን ደሙ ስንጠጣ ስጋውን ስንበላ ነው እንጂ ዝም ብሎ በቃ አይ በቃ ምን ደሙ ፈሶልኛል ኦልሬዲ ወይም ደግሞ ቢያምንም ባያምንም የክርስቶስ ደም ፈሷል። መቼም ለዓለም ሁሉ ፈሷል።
ለሚቀበለው ነው እውነት ነው የሚያምነው። ካልተቀበለው እዛው ፍርድ ውስጥ ነው ያለው። ስለፈሰሰ ብቻ ዝም ብሎ የኃጢአት ስርየት ያገኛል ማለት አይደለም። ያምንና ተጠምቆ ቅዱስ ስጋና ክቡር ደሙ መብላት መጠጣት አለበት። ይሄ የፈሰሰው ደም የሚጠጣ ነው፣ ስጋው የሚበላ ነው። ይሄው እንደዛ አድርጎ ሰጠ። ስለዚህ ተቀበለዋለህ። ግልጽ ነው። ኦኬ እሺ። አዎ አሁን ይሄንን የምታምን ከሆነ ይሄ ትምህርት አሁን ያለበት እንትን ላይ የለም፣ ቸክ ማድረግ ትችላለህ። መውጣት ነው ቢኖር ራሱ ባይዚ ከፍ ያሉ ነገሮች ሌሎች ነገሮችን ደግሞ እናነሳለን። አንድ በል ሁለተኛ ልክ በእናንተ ቸርች አንድ ሰው አምኖ በእምነቱ ብቻ አድርግልኝና ማለት ነው። እሺ አንድ ጥያቄ ልጠይቅህ ከመጀመሪያው ጋር ያው ከመዝለለ በፊት እሺ አሁን የዘላለምን ህይወት ለማግኘት ያው የጌታን እራት መውሰድ ቁርባኑን መቀበል ማለት ነው። በግልጽ አሁን እንደዚህ ህይወትን እንደሚያስገኝ እንደሚያድን እንትን ብሏል ወይስ እንዴት ነው? እንዴት ቀደም የጠቀስኩልህ እኮ ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው አይልም ይላል። በቃ ይላል። ለምሳሌ በእኔ የሚያምን የዘላለም ህይወት አለው ይላል እኮ እዛ ዮሐንስ ወንጌል ምዕራፍ 6 ላይ ስትመለከት ከፍ ብለህ በእኔ የሚያምን የዘላለም ህይወት አለው እና ዝቅ ብሎ ደግሞ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው ይላል። ለምሳሌ እንደዚህ እንደማለት ሰው በምግብ ይኖራል፣ ሰው በኦክሲጅን ይኖራል። ሰው በምን ይኖራል ተብለህ ብትጠይቅ ምን ብለህ ነው የምትመልሰው? ኦክሲጅንም ውሃም ምግብም ያስፈልጋል ብለናል የምዘረዘረው ለመኖር የሚያስፈልጉ ነገሮች ብለህ ነው የምዘረዘረው አይደለ? ልክ እንደዛ በእኔ የሚያምን የዘላለም ህይወት አለው ሲልህ ኦኬ የዘላለም ህይወት ለማግኘት የሚያስፈልገው ነገር እምነት፣ ያመንና ይጠመቀ ይድናል ሲልህ እምነትን ይዣለሁ ጥምቀት፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው ሲልህ ስጋና ደሙ ትዘረዝራለህ። አየኸው ሊስት ነው የምታደርገው ለመዳን የሚያስፈልጉ ነገሮች ብለህ። አሁን እምነትን በፕሮቴስታንቱ ይኸውልህ ሰው ሰራሽ የሆነው ትልቁ ትምህርት እምነት ብቻ የሚል በየትኛውም የመጽሐፍ ቅዱስ ክፍል የሌለ ትምህርት እሱን አምጥተው ደነቀሩት። ከዛ በኋላ ሌሎችን አሽቀንጥረው ይጥላሉ፣ ይሰርዛሉ። ወይም ደግሞ ትርጓሜ በሚል አይነት ሰበብ ፊት ለፊት የተጻፈውን እየካዱ ይቀጥላሉ። ይህ ትክክል አይደለም። ፊት ለፊት ነው የተጻፈው። ስለዚህ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው አለ። ቀድም ደግሞ ዮሐንስ ወንጌል ምዕራፍ ማነው የማቴዎስ ወንጌል ምዕራፍ 26 ላይ የጠቀስኩልህ ለብዙዎች የኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ብሎ ተመልከት። ቅዱስ ቁርባን ራሱ ለኃጢአት ይቅርታ የፈሰሰው ደሙ እንደሆነና ይህንን ቅዱስ ስጋና ክቡር ደሙን ስንበላ ስንጠጣ የኃጢአት ይቅርታን እንደምናገኝ ተናገረ። ይሄ አንደኛ ዮሐንስ ምዕራፍ 1 ላይ ከቁጥር 7 ጀምሮ እስከ መጨረሻው አካባቢ 9 አካባቢ ስንመለከት እናገኛለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብሎ ይናገርና በኃጢአታችን ብንናዘዝ ብሎ ከታች ያመጣዋል። ስለዚህ አሁን ለምሳሌ እኔ ክርስቲያን ነኝ ወይም እዚህ ክርስቲያኖች ስንበድል ስናጠፋ ንስሐ እንገባና ወደዚህ ደም ነው የምንቀርበው። ይሄ ደም አንድ ጊዜ ነው የቀረበው በቤተክርስቲያን ዕለት ዕለት እየተቀዳ ይሰጠናል። ህብስቱ ስጋው ሆኖ ጽዋው ደሙ ሆኖ ያኔ ተናዘን ወደዚህ ቅዱስ ስጋና ክቡር ደም ስንቀርብ ያ ማለት ቅዱስ ስጋውን ስንበላ ክቡር ደሙን ስንጠጣ ያኔ ኃጢአት ይቅርታ እናገኛለን። ኃጢአታችን ይደመሰልናል። አየሁ አይደል? ኦኬ ለኃጢአት ስለዚህ ፊት ለፊት የተጻፈ ጉዳይ ነው ወስዶ ማለት ነው። ክርስቶፎሮስ ለኃጢአት ይቅርታ ነው የምንወስደው ማለት ነው። አይ አንተ ከቅድም ጀምሮ በደንብ እያብራራ ነው። ወንድማችን ግን ይመስለኛል የሆነ ሰዓት እንትን ይልና ድጋሚ ነው የሚጠይቀው ነገሩ እንደ አዲስ። እስቲ ምናልባት የተወሰነ አይ እንትን ይበለቃ ወይ ብሩኬ እንዲያደርግ ድም ላይ አሁን የዘላለም ህይወትን ይቅርታ ቃዲሳ ያልገባኝን ልጠይቀው አይደል? ጥሩ ያብራራልኝ ነበር እሱ። አዎ ለምሳሌ ከእንትንም አንጻር ነው እኔ አሁን መሀል ላይ እንደ አዲስ ላብራራልህ ሳይሆን ኦኬ ኔትወርክ ነው ወንድማችን ብሩኬ ሜቢ ዲስኮኔክት ኔትወርክም ሊሆን ይችላልና ክርስቶፎሮስ ቤቱንም ከፍቶ እነዚህ ቶፒኮች ላይ በደንብ ስለሚያስተምር ሌሎች ወንድሞችም እንትን ስለሚሉ መተህ በሰፊው ጥያቄ ትጠይቃለህ። ለምን ክርስቶፎሮስ ረጅም ሰዓት ወስዶ ነው ሲጀምር ሲያብራራልህ የነበረውና ያለህን የመጽሐፍ ቅዱስ ክፍሎች ድጋሚ ተመልከታቸው። ከዛ በዛ መልኩ እንቀጥል። እኔ ፈለግ አንድ ሁለት ጥያቄ አንተ ሰው ያንተም እየደከመ ነው መሰለኝና ወንድማችን ወንዴን ልጠይቀውና አድቬንቲስት ስለሆነ አንተም እየደከመ ነው። ቀደም ኦልሬዲ 3 ሰዓት አካባቢ ነው የገባውና እንትን እንላለን። ሰላም ወንዴ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን አለን። አምላክ ይመስገን። አድቬንቲስት ነኝ ብላላል ካልተሳሳትኩ፣ ሰቨንዝ ዴይ አድቬንቲስት? አዎ አድቬንቲስት ነኝ። ኦኬ በአድቬንቲስት ውስጥ ከሚሰጡ ትምህርቶች ውስጥ እንግዲህ የተወሰነ እስካጠናው ድረስ ለምሳሌ በመጨረሻው ዘመን
በመጨረሻው ሲባል ለምሳሌ አሁን እኛ ክርስቲያኖች የምናምነው ትምህርት አለ። ምንድነው በመጨረሻው ዘመን አልኩኝ። እኛ ክርስቲያኖች የምናምነው ትምህርት አለ። ለምሳሌ ነፍሳት በእግዚአብሔር መንግስት ከእግዚአብሔር ጋር ይኖራሉ። ከዛ በኋላ የእግዚአብሔር መንግስት የማይገቡት ነፍሳት ደግሞ ወደ ዘላለም እሳት ወደ ዘላለም ቅጣት ይሄዳሉ። ወይ እሱ በዛ ቦታ ደግሞ ስቃይ አለ ምን አለ ብለን ነው የምናምነው ጌታ እንዳስተማረው። እስከማውቀው ድረስ ግን አድቬንቲስቶች ጋር ነፍሳት ከኤግዚስት ከማድረግ ወደ ነን ኤግዚስተንስ ነው የምትሄደው አይደል? ነው አይደል? አድቬንቲስቶች ጋር ታች ላሉ ሰዎች አንዴ ግልጽ ላድርገው የአድቬንቲስቶችን እምነት። ታች ያላችሁ ሰዎች ምንድነው አድቬንቲስቶች የሚያምኑት? ለምሳሌ እኛ ክርስቲያኖች እንዳልኳችሁ ሰው የእግዚአብሔር መንግስት የሚወርስ ከእግዚአብሔርን ያመለከ የዘላለም ህይወትን ኦኬ በገነት በመንግስት ሰማያት ይኖራል። ሲኦል ወይ ደግሞ ገሃነመ እሳት ውስጥ የሚገቡ ሰዎች ደግሞ ያው እንግዲህ ስቃዩ አለ መከራው አለ እዛ ውስጥ ነው የሚኖሩት። አድቬንቲስቶች ግን የሚያምኑት ይሄ ስቃይ መከራ የሚባል ነገር የለም። በቃ የተፈጠረው ያ ኤግዚስት ያደረገው የነበረው ነፍስ ያ ነፍስ ወደ እንዴት ወደ አለመፈጠር ወይ ደግሞ ከመኖር ወደ አለመኖር ነው የሚሄደው ብለው ነው የሚያምኑት አይደለ? እዛ አይደለም ላስተካክልህና እሺ እንግዲህ እንደዛ አይደለም ካልከኝ አስተካክለኝ። እሺ ያው የቤተክርስቲያናችን 27 መሰረታዊ ነገሮች አሏት ቤተክርስቲያናችን የምታምንበት ማለት ነው። አንደኛው አሁን ነፍስ ትሞታለች አትሞትም የሚለው ነው። ማለት ሰው ሲሞት ወዴት ነው የሚሄደው የሚለው ትምህርት ነው። አሁን አንተ እንዳልከኝ ኦርቶዶክሶች ሰው ሲሞት ወደ ሰማይ ወንዴ ስላሁኑ አይደለም ያወራሁት ባይዘው እኔ ቀደም ሰምተኝ ከሆነ ስለሱም እመጣለሁ ባይዘው። እኔ ግን ሳውራ የነበረው ምንድነው ጌታ ዳግም ለፍርድ ከመጣ በኋላ ነፍሳት በሲኦል ይሰቃያሉ ብላችሁ ታምናላችሁ? ጌታ ለመጥቶ ጌታ ዳግም ለፍርድ ከመጣ በኋላ ያ ፍርድ ከሰጠ በኋላ ይኸውልህ 1000 ዓመት ከሰይጣን ጋር ይታሰራሉ ከዛ በእሳት ነው ይጠፋሉ ብለን ምናምነው። 1000 ዓመት ግን ከሰይጣን ጋር ይታሰራሉ በዚህ በምድር። ምኖቹ ያው የተሳሳቱት ነው። ሰይጣን ያሳሳታቸው በሰማይ ያልተገኙ ከክርስቶስ ጋር ያልተነጠቁ ሰዎች በምድር ላይ ነው የሚቀሩት። ስለዚህ 1000 ዓመት ሰይጣን ይታሰራል ይላል ራእይ መጽሐፍ ላይ ሲናገር። ስለዚህ 1000 ዓመታትን በምድር ላይ ይቆዩና ከዛ ምድር በእሳት ትጠፋለች ይላል። ስለዚህ እኛ ደግሞ ያመንን ከክርስቶስ ጋር ለዘላለም እንኖራለን የሚል አስተምሮ ነው ያለን። እነዛስ ምንድነው የሚሆኑት? እነኛማ በእሳት ይጠፋሉ። ስለዚህ ቀደም ያልኩት ታዲያ እሱን አይደል እንዴ ነን ኤግዚስት ወደ ማድረግ ይሄዳሉ ማለት ነው አይደል? ከመኖር ወደ አለመኖር ይሆናል ማለት ነው አይደል? ይጠፋሉ በቃ እሱን ወደ አለመኖር ማለት ነው። አዎ በጣም ጥሩ። አንድ የመጽሐፍ ቅዱስ ክፍል ራእይ 14 ላይ ላንብብልህና የመጽሐፍ ቅዱስ አጠገብ አለ በስልኬ ያው እሺ በስልክ ከሆነ ልትወጣ ነው መሰለኝ አይደል? ቼክ ለማድረግ እኔ ላንብብልህ። አይ አልወጣም ሌላ ስልክ አለኝ። እሺ የዮሐንስ ራእይ ምዕራፍ 14ን ቁጥር 10 እና 11 ላንብብልህ። እሺ ቆይ እስካወጣው ትንሽ ጠብቁኝ። ላንብብልህ። እኔ አጠገቤ መጽሐፍ ቅዱስ አለ ችግር የለውም ይቻላል። ኦኬ የዮሐንስ ራእይ ምዕራፍ 14 ቁጥር 10 ነው ያልከኝ? 10 እና 11 አዎ። እሺ እሺ አንብበው። እሺ እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳንም መላእክትና በበጉ ፊት በእሳትና በዲን ይሰቃያል። ቁጥር 11 ላይ ምን ያህል በደንብ ስማኝ። የስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉ የሚሰግዱ የስሙን ምልክት የሚቀበል ሁሉ ቀንና ሌሊት ረፍት የላቸውም ይላል አይደል? ኦኬ አዎ። ስቃያቸው መች ነው የሚለው? የስቃያቸው ጢስ ከዘላለም እስከ ዘላለም አይደል? ከዘላለም እስከ ዘላለም ነው። አዎ። እና ምንድነው ቀንና ሌሊትም ረፍት የላቸውም ይላል። እነዚህ ሰዎች እቺ ዘላለም የምትለው ብዙ ጊዜ ታከራክራለች። የአንድ ነገር ዘላለም መቼ ነው? ለምሳሌ አንድን ወረቀት ዘላለም ተቃጠለ ስትለው እስከ ማብቂያው ድረስ ነው። አንድን ወረቀት ዘላለም ተቃጠለ የሚል አገላለጽ ለምሳሌ ይቅርታ ወንዴ ነው አይደለም። ይኸውልህ ላስረዳ።
አይ ቆይ አንድ ወረቀት ለምሳሌ ትለኩሰዋለህ አይደለ? ወረቀቱን ተወውና አንድ ወረቀት ለዘላለም ለምሳሌ እኮ ነው እያስረዳው ያለሁት። ዘላለም የሚለውን ነገር ነው የምነግርህ። አሁን እዚህ ክፍል ላይ አሁን ወረቀቱን ተወውና ወንድዬ፣ እዚህ ክፍል ላይ ቀንና ሌሊት እረፍት የላቸውም የስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል የተባለው እዚህ ጋር ስለምንድን ነው እያወራ ያለው? ጌታ ዳግም ለፍርድ ከመጣ በኋላ ለሰይጣንና ለመላእክቱ ወይ ደግሞ ለዛ ለምልክቱ የሰገዱት ነው እንደዛ እየተባሉ ያሉት። ልክ ነው እኮ ይሄ ዘላለም የሚለውን ነው። ይኸውልህ ብዙ ሰዎች አሁን ለዘላለም ሲል ማብቂያ የሌለው ነገር አድርገው ነው የሚያስቡት። ታዲያ ምን ማለት ነው? የአንድ ነገር ጅማሬና መጨረሻው ስለ ክርስቶስ ሲናገር መልአኩ ቅዱስ ገብርኤል መጥቶ እመቤታችንን ሲያበስራት አይደል እስከ ዘላለም ድረስ እንደሚነግስ ነው አይደል በዳዊት ቤት ላይ ወይ ደግሞ ንግስናው ለዘላለም እንደሆነ ይናገራል አይደል? ልክ ነው። የክርስቶስ ንግስና ዘላለማዊ ነው ማለት ማብቂያ የሌለው ማለት ነው አይደል? ማብቂያ የሌለው ነው የክርስቶስ። እዚህ ጋርም ስንመጣ ዘላለም ቆይ እስቲ አንዴ አማርኛ ላይ ሜቢ ተሳስቼ ከሆነ ፈለገ ዘላለም ማለት ምንድነው ትርጉሙ? ፎሬቨር ያልግጥ ሆነል ማብቂያ ያለው ይኸውልህ ምድር ለምሳሌ ማብቂያ አላት አይደለ? የምድር ዘላለሙ አለ። እሺ በቃ እንዲህ እናድርገው እንዲዬ ችግር የለውም። ክፍሉን አሁን አንተ ምን ልጠይቅ እንደሆነም ስለገባህ ነው። ዞሮ ዞሮ እዚህ ጋር ግን ክፍሉ የሚያሳየው ሰዎች ራሱ ላይክ ሲኦል ከገቡ በኋላ የ1000 ዓመት ምናምን ያልከውን ሌላ ጊዜ እንመጣበታለን። ብዙ ጊዜ 1000 ዘመን ንጥቀት የሚባሉ ትምህርቶች መጽሐፍ ቅዱሳዊ እንዳልሆኑ ራሱ ብዙ ጊዜ ስላሳየን ዛሬ ሰፋ ያለ ቶፒክ ስለሆነ እሱን አናነሳው እውነት ለማውራት ጌታ በሚያውቀው። ግን እዚህ ጋር ያለው ክፍል የሚያሳየው እንደዛ ነው። እሺ ወደ ሁለተኛው ጥያቄ ልምጣ። ችግር የለውም። ዘላለም የሚለውን አንተ በዛ መልኩ ከተረዳው ምንም ማድረግ አይቻልም። ሰው ሲሞት አሁን ለምሳሌ ወንዴ ወይም ደግሞ የሆነ ሰው ሲሞት ነፍሱ ወዴት ነው የምትሄደው ብላችሁ ነው የምታምኑት? እኔ እምነታችሁን አውቃለሁ። ታች ላለው ሰው ክሊር አድርግላቸው። ሰው ሲሞት ወዴት ነው ነፍሱ የሚሄደው? ይሄንን ከማስረዳቴ በፊት ከመሰረቱ ልሂድልህ ስህተት እንዳይኖረው። አይ መሰረቱን ተው ችግር የለውም። ሰው ሲሞት ነፍሱ ለምን መሰለ ፈለገን ቀደም እያልኩ አልነበር? ፈለገ አንድ ደቂቃ አስጠኝ ወንዴ አንዴ ሰማኝና ወንድማችን፣ እኔ አሁን አንተ እንዳታስረዳ ምናምን ሳይሆን ወንድማችንም ደክሞታል። እንደምታየው 3 ሰዓት የገባ ነው ለ6-10 ጉዳይ ሆኗል። ቀላል ጥያቄ ነው የጠየቅኩ። በአድቬንቲስቶች እምነት ሰው ሲሞት ነፍሱ ምንድን ነው የምትሆነው? ይህንን ነገር መልስላችሁ ታች ላሉ ሰዎች። እኔ አውቀዋለሁ። ያው መክብብ ላይ እንደሚናገረው እስትንፋስ ወደ ሰጣት ወደ ጌታ ትሄዳለች፣ ስጋው በምድር ላይ ይቆያል። እስትንፋስ የሚለው ደግሞ የእግዚአብሔር እስትንፋስ ስለሆነ ወደ እግዚአብሔር ትሄዳለች መክብብ ላይ እንደሚናገረው። ኦኬ። ስለዚህ አድቬንቲስቶች ሰው ሲሞት ነፍሱ ወደ ጌታ ነው የምትሄደው ብለው ነው የሚያምኑት። አሁን ሰው ሲሞት ነፍስ ሳይሆን እስትንፋስ። ምንድን ነው እስትንፋስ ማለት? እስትንፋስ ማለት ቅድም ላስረዳ ያልኩ ይሄ ነው። መጀመሪያ ሰውን ከአፈር ሰራው አይደለ? ከዛ የህይወትም እስትንፋስ እፍ አለበት ይላል። ከዛ ህያው ነፍስ ሆነ ነው የሚለው አይደለ? ስለዚህ አሁን ገባ። መጀመሪያ ከአፈር ተሰራ፣ ከዛ እስትንፋስንም እፍ ሲልበት ሰው ልጅ የማይሞት ህያው ሰው ሆነ ይላል። በኃጢአት ምክንያት ሞተ የሰው ልጅ አዳም በሰራው በአንዱ ኃጢአት ሞት ነገሰ ይላል። በአንዱ እዛ ውስጥ አልገባውም። እኔ አሁን የህይወትን እስትንፋስ የሚለው ራሱ ከመንፈስ ቅዱስ አንጻር ነው የሚታየው። አሁን ትርጉም እንደዛ ብሎ ይፈታል አባት ወይም ደግሞ ኮሜንታሪ ያለ ብዬ ብጠይቅ አሁን ሌላ ቶፒክ ውስጥ ልንገባ ነው። ልታመጣም አችልም። እኔ አሁን እየጠየቅኩ ያለው መክብብና እስትንፋስ ወደ ሰጣት ወደ እግዚአብሔር ትመለሳለች ይላል። ኦፍኮርስ እስትንፋስማ ይላል። ግን እስትንፋስን ከነፍስ ለይቶ አይደለም ወንድማችን። የህይወት እስትንፋስ ተብሎ አዳምም የህይወት ቆይ ስማኝ፣ አዳምም የህይወት እስትንፋስ እፍ አለበት ሲባል ከመንፈስ ቅዱስ አንጻር ነው። ኦኬ፣ ከዛ አንጻር ነው። እኔ አሁን ልጠይቀ ችግር የለውም። ወደ ጥያቄ ልምጣ። ነፍስ ምንድን ነው የምትሆነው ሰው ሲሞት? ነፍስ ወደ ሰጣት ወደ እግዚአብሔር፣ እስትንፋስ ወደ ሰጣት ወደ እግዚአብሔር ትሄዳለች። ነፍስ ምንድን ነው የምትሆነው? ነፍስና እስትንፋስ እኮ ይለያያሉ አልከኝ። በእናንተ ትምህርት ችግር የለውም። ነፍስ በዚሁ ነው የምትሆነው። የት? እዚሁ ታንቀላፋለች። ኦኬ፣ በጣም ጥሩ። አያደር ቀድሞውን እኮ የምታምነውን ነገር ብትጠይቀኝ እኔ ችግር የለውም። ጌታችን ኢየሱስ ክርስቶስ በቀኝ በኩል ያለውን ወንበዴ እነሆ ዛሬ ከኔ ጋር በገነት ትኖራለህ ብሎ ሲጠይቀው ሲለው አሁን አንተ ከምታምነው እምነት ጋር አይጋጭም? አይጋጭም። እሺ፣ ከኔ ጋር በገነት ትኖራለህ ብሎታል አይደል?
ያ የማይጋጭበትን ላስረዳ። አይ የማይጋጭበትን ሳይሆን አሁን አንተ ምን አልከን ቅድም? ነፍስ ታንቀላፋለች ምንም አትሆንም ነም አይደል? ላይክ ሊትራሊ ምንም አታውቅም ዝም ነው አይደል? የመተኛት አይነት ነገር ነው የምትሆነው ነው አይደል እምነታችሁ? አዎ። ጌታችን ኢየሱስ ግን በቀኝ በኩል ያለው ወንበዴ ምን አለው? እነሆ ዛሬ የሉቃስ ወንጌል ምዕራፍ 23 ላይ ሄደን ስንመለከት ቁጥር 42 ላይ ሉቃስ 23:42 ላይ ከኔ ጋር በገነት ዛሬ ከኔ ጋር በገነት ትኖራለህ አለው አይደል? አዎ ብሎታል። ዛሬ ትኖራለህ ሲለው ምን ነፍሱን ነው አይደል? አዎ ግን ክርስቶስ በገነት አልነበረም፣ አልሄደም ገነት። ዛሬ ከኔ ጋር ትኖራለህ እኮ ነው ያለው። ትሆናለህ። ቆይ ላለው ልክ አልሄደም። እኔ መቼ ሄደዋል አልኩ? አይ እውነት የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። ትሆናለህ ነው ያለው። መዳኑን ያረጋገጠለት አይልማ። ከኔ ጋር በገነት ትሆናለህ ያረጋገጠለት እኮ ይኸውልህ ገብተሃል አለው። አይልም እንደዛ ትሆናለህ ነው ያለው። ከእኔ ጋር መዳኑን እኮ ነው ያረጋገጠለት እንጂ ትሄዳለህ አላለውም። ክርስቶስ አልሄደማ። ምኑ ነው በገነት የሚሆነው? ከጌታ ጋር ክርስቶስ አልሄደም እኮ። ከጌታ ጋር በገነት የሚሆነው ምኑ ነው? የዛ ሰውዬ በቀኝ በኩል ያለው ወንበዴ ምኑ ነው ከጌታ ጋር የሚሆነው በገነት? እስትንፋሱ። በቃ እሺ ይብቃኝ ፈለገ። እኔ እዚህ ላይ አመሰግናለሁ ወንድማችን ነው እንዴ ለነበረን ዲስከሽን ቴንክ ዩ ወንድሜ፣ ጌታ ያክብርልን። ጂሰስ እየሰማ ነው ግን አይደል? ባይዘዌይ ጋይስ እንዲሁ አሁን አንዳንዴ አድቬንቲስት ምንም ሲባል እንደው ከላይ ዝም ተብሎ በክርስትና ስም የሚለጠፉ ብዙ ነገሮች አሉ። ብዙ ትምህርቶች ብዙ ማለት ብዙ በውስጣቸው ብዙ አይነት በቃ በጣም የሚያስቁም ግራ የሚያጋቡም በጣም ብዙ አይነት ትምህርት ያዙ አሉና አንዳንዴ በስመ ክርስትና ያው እንግዲህ እስትንፋሱ ነው የሚሄደዋል። ወንድማችን ደግሞ አስቧል ፈለገ ጌታ በቀኝ በኩል ያለው ነው በዴ ነው ከኔ ጋር ዛሬ በገነት ትኖራለህ ሲለው እስትንፋሱን ነው። እሺ ለማንኛውም ጋዲ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ሙሽራይ አበባይ እንበል እንዲያው ነው ያሬድ እንዴ ሙሽራው መዳፍ እያነበባችሁ ነው እንዴ? የጋዲ ሳይ መዳፍ ነው ያነበበው ብሏል ጋዲ ሳይ እና በጣም የወደድኳት አባባል ናትና ሰላም ይሁንላችሁ። ዲያቆን እንዴት ኖት? ተምዬ ጂሰስ አንቺ መልካም ሰው ጋዲሳይ ሰላም ብያለሁ። ጆሲዬ ፍስሐና ዲያቆን ክርስቶፈርስ ሁላችንም ሰላም ያለው ጋዲሳይ ቃሎት ያሰማልን፣ ጸጋን ያብዛልን። እግዚአብሔር እንኳን አንተን ወንድም ሰጠን፣ ብዙ እየተማር ነው። በርታልን፣ ጸጋን ያብዛልን። ሙሽራዬ ለጊዜው እንግዲህ እስከ ህማማት ድረስ ይታገሱ ዲያቆን 2 ወር አለው እስከ ጰራቅሊጦስ ድረስ በዓለ ሃምሳ ድረስ እና አመሰግናለሁ ስላስገቡኝ። ሻሪዶ እንኳን ደህና መጣ ስላየን እጅግ በጣም ደስ ብሎናል። እንኳንም ጾም ሆነ ጾም ስለሆነ አገኘን። እውነት እግዚአብሔር የተመሰገነ ይሁን። አይገኝም ባይሆን አይገኝም። አሁን ጋዲሳ ይወል ከተጀመረ የዚህ ጉዳይ ወደ ፍታ ነገር እንዴ ያሬዶ ከማተመር ይመስሉ ነው። ፈለገ እኮ ነው አንቀ ምዕራፉን የነገረኝ እንጂ አንዳንዱ ዲያቆን ፈለገ መናገር የለበትም። ይሄን እኮ በውስጥ ነው በሆድ ደግሞ በቴሌግራም ወይ ደግሞ ተደውሎ ነገር አረ ተው ያሬዶ የኔ ተራ ሲደርስ ሊያቆየኝ ነው ወንድማችን። አይገ ተረድቼዋለሁ ተው አላማውን። እኔ ምንም እንኳንም ጥቅሱን አሳየውክ ወንድማችን ጋዲ እኔ ከይቅርታ ጋር አንተ ጥቅስ እኔ ለጊዜው ምሰማ አይመስለኝም፣ ጊዜው አልደረሰም እንጂ ያሬዶ እንኳን ደህና መጣ። እሺ በተነሱት ሐሳቦች ላይ ማጠቃለያዎችን ብንሰጥ ይሻላል። በጣም ደስ ያለኝ ነገር ምንድነው በዚህ አጋጣሚ ኦርቶዶክስ የሆናችሁ ወንድሞች እንድታውቁ እንድትረዱ ፈልገው ነገር ሰው ምንም አይነት ነገር ማለት ይችላል። እኔ ብዙ ፖለቲካ አልከታተልም፣ ነገር ግን ነፍሳቸውን ይማርና የቀድሞ ኢትዮጵያ ጠቅላይ ሚኒስትር በአንድ ወቅት ምን ብለዋል? ሰዎች እኔን መላጣ እያሉ እንደሚሰድቡኝ ሰምቻለሁ፣ አውቃለሁ።
ነገር ግን ይቺን መላጣ ደፍኑ ይነካት የለም ብለዋል። በተመሳሳይ የፕሮቴስታንቲዝም ትምህርት ሰው ሰራሽ ትምህርት ነው ስንል በጣም ብዙ ስድብ ሲያጎርፉ የነበሩ ሰዎች እንደነበሩ እናውቃለን። ሰምተናል፣ አይተናል፣ መልእክቱ ደርሶናል። ደፍሮ ግን ይሄንን ሐሳብ የሚነካ የለም ነው ባጭሩ። የለም። እግዚአብሔር ምስክሬ ማለት ያው ከእግዚአብሔር በታች ደግሞ ይኸው የዛሬው ዕለት ትልቅ ምስክር ነው። የትኛውም ፕሮቴስታንት ደፍሮ ትምህርታችን ሰው ሰራሽ አይደለም መጽሐፍ ቅዱስ ነው ማለት አይችልም። ኦኬ ላይቭ ከፍቶ አይደለም እያልኳቸው ያለው ከኛ ከኦርቶዶክሶች ጋር እንዲህ ፌስ ቱ ፌስ መጥተው ልክ እነዚህ በላይቭ ስትሪማችን ላይ ተገኝተው መጥተው የፈለጋችሁትን ጥያቄ አንሱ፣ እኛ ትምህርታችን መጽሐፍ ቅዱስ እንደሆነ ፕሩቭ ማድረግ እንችላለን ማለት የትኛው ፕሮቴስታንት አይደፍርም። እግዚአብሔር የተመሰገነ ይሁን። ይህን ሞገስ ይህን ጸጋ ሰጥቶን እንግዲህ ላይቭን ጀምረናል። ተወዳጆች እንዳያችሁት ነው የትኛው ፕሮቴስታንት ደፍሮ ትምህርታችን ሰው ሰራሽ አይደለም መጽሐፍ ቅዱስ ነው ማለት አይችልም። እግዚአብሔር የተመሰገነ ይሁን። ትልቁ ነገር ያ ነው። ከዛ በመቀጠል ግን እውነት ሰው ሰራሽ ትምህርት የላችሁም ወይ? ያንን ደግሞ በደንብ አድርገን እናንሳው። እዚህ ውስጥ ላላችሁ ወንድሞች እድል ልስጥና ሁላችሁም በተለያየ አንግል ለምሳሌ ከአምስቱ ሶሎዎች ከትምህርተ ሥላሴ ከነገረ ክርስቶስ ከነገረ ቅዱሳን በነገረ ማርያም ዙሪያ በተለያዩ ትምህርቶች ላይ ፕሮቴስታንቲዝም ጨምረው ደብለው የሚያምኗቸው ሰው ሰራሽ ትምህርቶቻቸው የትኞቹ ናቸው? እነዛን የተወሰኑ ሐሳቦች እያነሳን ከመጽሐፍ ቅዱስ ጋር እንደሚጻረር እያሳየን ብናልፍ መልካም ነው። ምክንያቱም እነሱ ገብተው ለማየት ፈቃደኛ ስለሆኑ ማለት ነው። ምን እናድርግ? ያው በጌታ ፍቅር ለምንወዳቸው ፕሮቴስታንት ወንድሞቻችን እኛ ማናምንባቸው መጽሐፍ ቅዱስ ናቸው ብለን ማናምንባቸውን ትምህርቶች በቻልነው አቅም እያነሳን እናሳያቸዋለን። መልስ ካለ ግን ያው ለመቀበል ዝግጁዎች ነን፣ ማንንም እንቀበላለን እና አንድ ባንድ እያነሳን ትንሽ እናውራባቸው። ከማን እንጀምር? እድል ለያሬዶ እንስጥ። ያሬዶን ስለገባ ያው ለያሬዶ እድል እንስጥና አንዳንድ ሐሳቦችን እነዚህ ትምህርቶች ያው መጽሐፍ ቅዱስ ናቸው ይባሉ እንጂ ያው መጽሐፍ ቅዱስ የሆኑ ኮንሰፕቶች አይደሉም የምትላቸውን ያሬዶ ያንሳቸውና ትንሽ ገረፍ አድርግላቸው ሲታች ላሉ ሰዎች እንዲከታተሉ። ዲያቆን ያው የቀደሙ ስላሉ ታላላቅ ወንድሞች እነ ጋዲሳ እነ ዲያቆን ክርስቶፎረስ ሌሎችም እነሱ ይቀደሙ። እነሱ ስለቀደሙ ሐሳባቸው የጀመሩትም ካለ ይጠቅሉ። እኔ አሁን ስለመጣው ለአዳምጥ ልማር በኋላ ወይ ሰላም ሙሽራችን ቆይ ሰላምታ እናቅርብና እሳቸው ይቀጥሉ። አረ እኛ እንትን ስንል የቆየን ከምር እንደዛ ነው። ይቀጥሉ። እሺ እኔ ከብደኛ እንደዚህ መሀል ላይ መጥቶ ነገር መናገር። አንደኛ በደንብ ይናገሩ ቢያስተምሩ የሚያምርባቸው በደንብ በተሻለ የሰውን ጊዜና ጆሮ በደንብ ሊጠቁም ይችላል ወንድሞች ስላሉ እኔም ብዙ መናገሩ ብዙ ከኔ የሚገኝ ነገር አለ ብዬ አላምንም። ግን ደግሞ በሳሳት የምታርሙኝ ወንድሞች ስላሉ ብዙ ከተናገርክ ለቤት ትቆጣለህ። ለዛ እሱ አይደለም። እሺ ሰው ሰራሽ ትምህርት የሚለው ሰፊ ሀሳብ ይመስለኛል። ምክንያቱም በራሱ ይሄ ሰው ሰራሽ ትምህርት ዛሬ የመጣ አይደለም። ሰው ሰራሽ ትምህርት በምን ይለያል? አንደኛ ወጥነት የለው። እኔ ይሄን በቃ በእንትኑ በአጠቃላይ ማስቀመጥ እንፈልገው ይሄን ነው። አጠቃላይ በማስቀምጠው ስፔሲፊክ ነገሮችን እናንተ ጭንቅላታችሁ ውስጥ ይመጣል እርግጠኛ ነኝ። የመጀመሪያው የፕሮቴስታንት ትምህርት የፕሮቴስታንት ወንድሞቻችን ትምህርት ሰው ሰራሽ ለመሆኑ ማስረጃ ምንድነው? ወጥነት የለውም። ወጥነት ስለሌለው አንደኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ብዙ የተለያየ ነገር ይላሉ። ስለዚህ የመጀመሪያው ሰው ሰራሽ ትምህርት መሆኑ የሚታወቀው ወጥነት የለውም፣ ክፍፍል አለው። በጣም ብዙ ብራንቾች ሴክቶች አሉት። ዳኛ የለም፣ የሚመዘንበት ዳኛ የለም። ለምሳሌ እኛ በሆነ ነገር ባንስማማ ዳኛ አለን። እኔ በማስተምረው ትምህርት ስህተት ካለ አይ ብዬ ተገንጥዬ ራሴን ሌላ ኦርቶዶክስ ቁጥር 2 ኦርቶዶክስ ወይ ደግሞ ገብርኤል ቁጥር 2 ማርያም ቤተክርስቲያን ቁጥር 2 መክፈት አልችልም።
ማቋቋም አልችልም። ትምህርቴ እስኪታረም ድረስ እጨቃጨቃለሁ፣ እመከራለሁ። እኔም እንዲያው ከራከሩ ይሆናል። ትምህርቴ እስኪታረም ድረስ ጸና። አልፈልግም ካልኩ ጥዬ እወጣለሁ እንጂ ይህች ቤተክርስቲያን አልታረምም ካልኩ ጥዬ እወጣለሁ እንጂ አይ ችግር የለውም እኔም በመረዳቴ ብዬ የራሴን ቸርች ማቋቋም አልችልም። ሰው ሰራሽ ነገሮች ብዙ ጊዜ ይሄ አልጣመኝም፣ ይሄ አልተመቸኝም፣ ይሄ እኔ አቋም ነው ብለው የሉተርን አወጣት ስናይ ይሄ ነው ባይዘወኝ። ሉተር 5 ሶላዎች ብሎ ሲያወጣ ትልቁ ነገር የሚገርመው ነገር የሉተርን ትምህርት እንኳን ዛሬ ላይ ያሉት ፕሮቴስታንቶች አይቀበሉትም። መስራቹን ሪፎርመሩን የሪፎርመሮች አባት ተብሎ እንደውም የተቀመጠውን እሱን መስራቹን ማለት ነው እሱን ከነ ዝዊንግሊ ከነ ካልቪን ከሌሎችም ጋር በፊት ሉተር ይቀድማል እና ሉተርን እንኳን አይስማሙም የዛሬ ፕሮቴስታንት። ለምን? ሁሉም በገዛ ፈቃዱ በገዛ መረዳቱ ያለምንም ዳኛ ያለምንም ሚዛን ያለምንም ዳኛ ስለሚቀመጥ። ለምሳሌ በፕሮቴስታንቱ እምነት ቃለ ሕይወት ከመካነ ሁሉም ለምሳሌ በቅዱስ ቁርባን ትምህርት አይስማሙም፣ ግን ይቀጥላሉ፣ ችግር የለውም። በህፃናት ጥምቀት አይስማሙም፣ ግን ይቀጥላሉ፣ ችግር የለውም። እንዲህ በመሳሰሉት። ስለዚህ አንደኛው የሰው ሰራሽ ትምህርት ባህሪው ይሄ ነው። ማቆሚያ የለውም፣ ክፍፋይ ነው፣ መከፈል ነው። በቃ ትልቁ መገለጫው መከፈል፣ የማይቆም ክፍፍል አለ፣ የማይቆም ብራንቾች ይወጣሉ። ያሬዶ ተቆልጣል። ያሬዶ ሀገር ቤት ላለመውጣቱ ትልቁ ማስረጃ እንግዲህ ይሄ ነው ማለት ነው። ያው ኔትወርኩ ተቋርጧል ተወዳጆች። እሺ እንቀጥል። ክርስቶፎሮስ እስከዛ ቀጥል አንተ። እሺ ቃላት ያሰማልን። ያው ተቋረጠ፣ ጥሩ ነበረ። ቀደም ብላችሁ ገብታችሁ ታስተምሩ ለነበራችሁ ሁሉ የህይወትን ቃል ያሰማልን። በቃ ከስር የምትሰሙን ኦርቶዶክሳውያንና በተለይም ደግሞ ፕሮቴስታንቶች ይህን ርዕሰ ጉዳይ ይዘን ስንመጣ እንደው እናንተ ጋር ላይ ለማላገጥ ምናምን ልክ እናንተ ቤት እንደሚደረገው ለማድረግ አይደለም። እግዚአብሔር ባወቀና እናንተ ትክክለኛውን የጌታን ትምህርት እንድትቀበሉ ወደ መዳን መንገድ እንድትመጡ ነውና ትክክለኛውን ትምህርት ሳይኖራችሁ ድነናል፣ ጸድቀናል፣ እንደዚህ ነን የሚል ከንቱ የሆነ እንትን አለ። ዝም ብሎ በፉከራ ገነት መንግስት ሰማያት የሚገባ ይመስል እና ቆም ብላችሁ ትምህርቱን ብትመረምሩ መልካም ነው። አሁን ቀደም ራሱ ስናነሳቸው ከነበሩ ነጥቦች መካከል በጣም በቃ ብዙ የተዘበራረቁ ነገሮች ሲነሱ ነበር እና በእያንዳንዱ ትምህርት በጣም ሰው ሰራሽ የሆነ ትምህርት ነው ያለው። የሥላሴ ትምህርትን በተመለከተ ቅድም አንዳንድ ነገሮች እንዲያቆን ሲጠይቅ እንደነበረው ለምሳሌ ፊልዮኪያንም ቅድም ጋር እያነሳ ነበርና መንፈስ ቅዱስ ከአብና ከወልድ ይሰርጻል የሚል የሥላሴ ትምህርት የለም። ከአብ የሚወጣ የእውነት መንፈስ ነው የሚለው ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ። እንደዚሁም ደግሞ ኒቂያ ቁስጥንጥንያ በተለይ ክርስቲያ የነበረው ጉባኤ ላይ አባቶቻችን ይሄንን እንትን ብለው ነው ያለፉት እና ቆም ብላችሁ ታይ መልካም ነው። የመዳንን ጉዳይን በተመለከተ ሉተር ያው ሽንት ቤት ቁጭ ባለበት በእምነት ብቻ ነው ሰው መዳን ያለበት ብሎ ወሰነ። ያው ምስ እንኳን እምነት ብቻ ሲል ጥምቀትንም ቅዱስ ቁርባንን በመቀበል ነበር። ከዛ ደግሞ እንደገና ደግሞ ከሱ በኋላ የተነሱ ሰዎች እንደነ ዘዋንግሊ ያሉና አሁን ላይ ደግሞ የዘዋንግሊ ልጆች እምነት ብቻ ሲሉ በቃ ብዙዎቹ 99.9% በሚባል ደረጃ የፕሮቴስታንት ዲኖሚኔሽኖች ከጥምቀት ውጪ ከቅዱስ ቁርባንም ውጪ በሆነ መንገድ በእምነት ብቻና ብቻ ነው የሚዳረው የሚል ከንቱ የሆነ ትምህርት ነው ያላቸው። እንደዚህ የሚል ከመጽሐፍ ቅዱስ ትምህርት አንድም ቦታ የለም። ቀድሞ ወንድማችን ስጠይቀው እንደሰማችሁ ያመነ ይጠመቀ ይድናል ማለትና አለ ያመነ ብቻ ይድናል ማለት አንድ ነው አይነት ነገር ነው የመለሰልኝ። ይሄ በጣም ስህተት ነው። በእምነቴ ብቻ ሳልጠመቅ ነው ምድነው ማለትና አረ አመኘ ተጠምቄ ነው ምድነው ማለት እንዴት ነው አንድ ሊሆን የሚችለው? ጥምቀት ለድነት ብሎ ማመንና የለም ጥምቀት ለድነት አይደለም ብሎ ማመን እንዴት ነው አንድ ሊሆን የሚችለው? እና እኔ አንዳንዶቻችሁ በተለይ ማለት አይምሯችሁን በደንብ አሰሩት። ይሄ የዘላለም ሕይወት ጉዳይ ነው። ሰው የሚነገረውን ትምህርት በደንብ እና ስለ ጥምቀት ብዙ የመጽሐፍ ቅዱስ ክፍሎች አሉ። ኃጢአታችሁ ይሰረይ ዘንድ ተጠመቁ፣ የተጠመቃችሁ ክርስቶስን ለብሳችሁታል፣
ተነሳ ስሙን እየጠረጠመ ከኃጢአትህም ታጠብ። ሰው ዳግመኛ ከውና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም። በቃ በደንብ ይናገራል። ስለ ቅዱስ ሥጋና ክቡር ደግሞ ቅድም ስናነሳ እንደዛው ስራን፣ ፍሬ ማፍራትን፣ ትእዛዛትን መጠበቅ እንደዚህም በተመለከተ እንደዛ። ለምሳሌ አንድ ፕሮቴስታንት አግኝተን ሰው ወደ ዘላለም ሕይወት እንዲገባ የጌታን ትእዛዝ መጠበቅ አለበት ወይ ብላችሁ ብትጠይቁት የትኞቹ ሊላችሁ ይችላል? አትግደል፣ አታመንዝር፣ አትስረቅ የሚሉት እንደዚህ 10ቱን ትእዛዛት ምናምን ብትሉት ኧረ በፍጹም እንደ አያስፈልግም እኔ ከህግ በላይ ነው የሚላችሁ። ጌታ ግን ወደ ዘላለም ሕይወት እንድገባ ምን ላድርግ ተብሎ ሲጠየቅ በማቴዎስ ወንጌል ምዕራፍ 19 ቁጥር 16 ላይ ወደ ሕይወት መግባት ብትወድ ወደ የትኛው ሕይወት? ወደ ዘላለም ሕይወት ትእዛዛትን ጠብቅ ነው ያለው። የትኞቹን? አትግደል፣ አትስረቅ፣ አታመንዝር ዘረዘረለት ማለት ነው። ከዛ እንዳም ደግሞ እነዚህን ጠብቅ ያለው ሲል ከፍ አደረገለት። ፍጹም ልትሆን ብትወድ ያለን ሽጠ ደግሞ ተከተለኝ አለው። መንን አለው። አየው፣ ሁሉንም ትተህ ተከተለኝ። ልክ መላእክትን መስሎ እንደ መላእክት መንኖ አባቶቻችን መነኮሳትና መነኮሳያት እንዳደረጉት እንደዛ ክርስቶስን እያመለኩ መኖር ማለት ነው። እና ትእዛዛትን መጠበቅ፣ ስራ መስራት፣ እንደዚህ ፍሬ ማፍራት ምናምን የሚባል ነገርም ቶታሊ ተረስቷል በፕሮቴስታንቱ ዘንድ። ተመልከቱ፣ ጥምቀትን አይቀበሉ፣ ስጋና ደግሞ ቅዱስ ቁርባን ስጋና ደግሞ እንደሆነ አይቀበሉ። በተቃራኒ ነው ግን ትምህርቱ ያለው። ሰው ሳይጠመቅ ቅዱስ ስጋና ክቡር ደሙን ሳይበላ ሳይጠጣ ከዛም በኋላ ደግሞ እንደገና የራሱን መዳን የሚፈጽምባቸውን ነገሮች በአጠቃላይ እግዚአብሔርን በመምሰል ህይወት፣ ክርስቶስን በመምሰል ህይወት፣ በቅድስና ህይወት መመላለስ የሚባለውን ነገር እስከ መጨረሻው አጽንቶ እስካልቀጠለ ድረስ ሊድን አይችልም። በሌሎችም ጉዳዮች እንደዚህ ተመሳሳይ ነገር ነው ያለ። ምናልባት ከመጀመሪያ ጀምሮ ስላልነበርኩ ነው ሌሎችንም የማላነሳው። የሚታወቁ ቢሆንም እነሱን ደግሞ እናንተ ታነሷቸዋላችሁና እኔ ቆም ብላችሁ ብታስተውሉ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያንን ደግሞ እንዲሁ ዝም ብላችሁ በየአዳራሹ በየማህበራዊ ሚዲያው እናንተ ሰዎች በጥላቻ በሚናገሩት ልክ አትመዝኗት። ቀረብ ብላችሁ ምንድነው እዚህ ጋር ያላችሁ ነገር? ለምን እንደዚህ የምታደርጉት? ይሄ ነገር አልገባንም። እንደዚህ ትሉ ምን ማለታችን? ምንድነው ትልቁ ልዩነታችን የሚለውን ነገር በደንብ ብትመረምሩ። አሁን አንዳንዶች እስቲ ገብታችሁም ጠይቁን ስንላቸው አይ ቲንክ በተደጋጋሚ ዲያቆን አንተ ቤት ሞክረን እናውቃለን። ብዙ ጊዜ ይዘው ገብተህ ታውቃለህ። እርሱን በጣም ትክክል ነገሮችን ነው የሚያነሱ። ቅዱስ ሥጋና ክቡር ደሙን ሳይቀበሉ እሱ ጋር ሳንተማመን ታቦት ይላሉ። ከዛ ደግሞ ሐሜት ይዘው ይመጣል። ማርያምን ታመልካላችሁ፣ ሚካኤልን ታመልካላችሁ፣ 44 ታቦት ታመልካላችሁ። ከዛ ደግሞ ስዕል ይሉናል። ችግር የለም እኛ ለዚህ ሁሉ ምላሽ ያለን ለምን እንደምናደርገው እያንዳንዱን ነገር ግልጽ ነው። ግን የሚቀድመው ደግሞ ይህ አይደለም። እውነት ለመናገር በቃ የሚቀድመው ከላይ ቅድም ስንዘረዝራቸው የነበሩ ነገሮች ዶግማቲክ የሆኑ ጉዳዮች አሉ። የሚቀድመው ምስጢረ ሥላሴ ላይ፣ ነገረ ክርስቶስ ላይ፣ መዳን ላይ እያልን ወረታችን እንመጣለን ማለት ነው። እና ከዚህ ጀምሮ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብታጠሯት የክርስቶስ ቤተክርስቲያን እሷ ብቻና ብቻ ስለሆነች ማለት ነው። እና እግዚአብሔር ይስጥልኝ። ቀጥሉ ዲያቆን። አሜን አሜን። ክርስቶስ ያሬዶ ኔትወርክ ትንሽ ቅድም ሲቆራረጥ ነበር። አዎ ይቅርታ። እኔ እንጃ እንግዲህ እኔ በጣም እየተቸገርኩኝ ነው። ኔትወርክ እዚህ ሀገራችን እናንተ ጋር ሰራት እኔ ጋር ስልኬ ይሆናል። ያሬዶ እንዴ በእኛን እንዴ ተው እንጂ ስንት ዓመት የምንጠቀምበት ኔትወርክ ደካማው እኔ ነኝ። እሺ ለማንኛውም ሀሳቤ ላጠቃልና ነጋ አዲሳይን በደንብ ጊዜ አግኝተው እንዲያስተምሩን ልጨርስ ሀሳቤን። ምን ላይ ነበር ያቆምኩት የነበረው? ይሄ ብቻ የሚባለው ትምህርት ሶላ ፊዴ፣ ሶላ ስክሪፕቹራ፣ ሶላ ግራቻ እነዚህ ብቻ የሚባሉት ደግሞ ትልቁ ሰው ሰራሽ ትምህርቶች የምንላቸው ናቸው። በመጽሐፍ ቅዱስ ብቻ የሚል ትምህርት የለም። አንድ ቦታ ላይ አለ። እሱ ምን የሚል ሰው በእምነት ብቻ አይኖርም፣ ወይም በእምነት ብቻ አብርሃም በእምነት ብቻ ሳይሆን በስራም እንደጸደቀ ታያላችሁ የሚል ክፍል አለ። ስለዚህ በእምነት ብቻ ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሏል። አምልኮ የሚገባው ለእግዚአብሔር ብቻ ነው። ስግደት ብቻ ምንድን ነው? ስግደት ግን ሁሉ አምልኮ ነው። ወይም ስግደት ለእግዚአብሔር ብቻ የሚል ትምህርት የለም። ስለዚህ እነዚህ ብቻዎች ትምህርትም ሰው ሰራሽ ትምህርቶች ናቸው። ብቻ የሚባለው በተለይ በዚህ በውጭው ዓለም በጣም ብዙ ኃጢአትን ያስፋፋ፣ ብዙ ሰዎችን ቀለል አድርገው መንፈሳዊትን እንዲያዩት፣ ክርስትናን ቀለል አድርገው እንዲያዩት። ምንም ሁን ብቻ ዋናው በቃ እምነት ብቻ ያድናሃል። አንተ ምንም ሁን ምንም ውስጥ ግባ እምነት ብቻ ያድናሃል የሚባል ይሄ ብቻ የሚለው ነገር በተለይ ውጭ ሀገር ያለን ሰዎች በደንብ እናውቀዋለን። የስንቱ ፕሮቴስታንት ቤተክርስቲያን ወይም ቸርች እየተሸጠ ለኛ እንደሆነ፣ እኛ እየገዛ ሱፐርማርኬት እየሆነ እንደሆነ፣ የተለያዩ ሱቆች መክፈቻ እንደሆነ፣ ሴሎች ላይ የሚወጡ ቸርቾች በጣም ብዙ ናቸው ያሉት።
እና ይሄ ብቻ የሚለው ሰው ሰራሽ ትምህርት ከመጽሐፍ ቅዱስ የወጣ የጌታ ትምህርት ያልሆነ የሐዋርያት ትምህርት ያልሆነ የሐዋርያን አበው የእነሱ ትምህርት ያልሆነ የግለሰቦች ትምህርት የሆነ ነው። ይሄ ስድብ አይደለም። ባይዘው ሰዎች ሊከፋቸው ይችላል። ስድብ አይደለም። ትምህርቱ ነው እየነቀፍኩ ያለው። ትምህርቱ ነው እየነቀፈን ያለ ነው። እስቲ አስረዱን። ለምሳሌ ስግደት ለእግዚአብሔር ብቻ የሚል ጥቅስ አለ? የለም። እምነት ብቻ የሚል ጥቅስ አለ? የለም። ምግባርን መልካም ፍሬን ያስወጣ ትምህርት የለም። በክርስትናው መልካም ፍሬን የማያፈራ መልካም ምግባር የሌለው ህይወት የሌለው እምነት የሞተ ነው። እምነት ብቻውን አድኖ ያውቃል። እምነት ያለ ምግባር፣ እምነት ያለ ፍሬ፣ እምነት ክርስቶስን ያለ መምሰል። አንድ ሰው የፈለገ እምነት አለኝ ቢል ወንድሙን ከጠላ በጥቂቱ ወንድሙን ጠልቶ እምነት አለኝ የሚለው ቢኩራራ እምነቱ ያድነው። የፈለገ እኔ እኮ የክርስቶስ አማኝ ነኝ፣ እኔ እኮ ጌታ ገብቶኛል፣ እኔ እኮ እንዲህ ነኝ እያለ ቢኩራራ ቢያወራ አወራ እንጂ ለህይወቱ ትርፋው ነው። በትንሹ ፍቅር ይጥለዋል። ለወንድሙ ፍቅር ከሌለው የሚወዱትን ብቻ የሚወድ ከሆነ ድሆችን የማይወድ ከሆነ ጠላቶቹን እንኳን የማይወድ ከሆነ ይሄ ምንም ፍቅር የሌለው እምነት ከንቱ ናት። የእምነት ሁሉ ማሰሪያው ፍቅር ነው። ስለዚህ ይሄ ብቻ የሚባለው ትምህርት ሰው ሰራሽ ትምህርት ነው ብዬ አምናለሁ። ቤተክርስቲያንም ይህን ትምህርት አምናለች። የቀደሙትም አባቶች ብቻ የሚል ትምህርት አላስተማሩም። እስቲ ብቻ የሚል ካለ ጥቅስ ይስጡ። እንግዲህ መጽሐፍ በፕሮቴስታንቱ የተጻፈ ብቻ መጽሐፍ ቅዱስ ዝም ባለው ዝም እንላለን ይሉናል። በጣም አሪፍ ነው። እስቲ ዝም እንግዲህ ብሏል መጽሐፍ ቅዱሱ። ብቻ የሚል ነገር የለም። ካለ ይስጡ። ከየት መጣ ስንል የሰው ሰራሽ ትምህርት ነውና በእነዚህ እንግዲህ በትምህርቶች እየተዳኘ በትምህርቶች እየተመካከርን መሟገት የሚገባን እየተሟገትን ትክክለኛውን የአባቶቻችንን ትምህርት ማስተማር አለብን ብዬ አምናለሁ። ወንድሞቻችን ሳይቆጡ ሳይበሳጩ በኤቪደንስ በማስረጃ የቤተክርስቲያን ትምህርት የጌታ ትምህርት የትኛው ትምህርት ነው? ሰው ሰራሽ ትምህርት የትኛው ትምህርት ነው? የሰው ትምህርትና የጌታ ትምህርት የቱ ነው? እያልን እየለየን ልንመካከር ልንማማር ይገባል ብዬ አምናለሁ እና ጥሩ ኦፖርቹኒቲ ነው ይሄ። ዲያቆን ይህን እድል ሰጥተው እንማማር፣ ጠይቁን፣ እንጠይቃችሁ መባባሉ በጣም አሪፍ ነው። ትውልዱ ይሄ በስድብና ሞክ በማድረግ በማላገጥ የሚቆም አይደለም። ጠያቂ ትውልድ ነው። አንባቢ ትውልድ ነው። ከዚህ በኋላ ዝም ብለው የምንሸወደው ትምህርት ትውልድ የለም። ይጠይቃል፣ ይጠይቃልም፣ ይመለስለታል። ካልተመለሰለት ካልገባው አሁንም ይጠይቃል። ዝም ብለህ በቃ ጌታ ነው ኢየሱስ ጌታ ነው ብለህ ሸውድ የምንለው ትምህርት የለም ከዚህ በኋላ። ትውልዱም እንደዛ አይደለም እና በደንብ አድርገን መትጋት፣ ማንበብ፣ መጠየቅ፣ መጠየቅ፣ መመካከር፣ መሟገት፣ መማማር አለብን ብዬ አምናለሁ። ስለሰጡኝ እድል አመሰግናለሁ። ዲያቆን እንግዲህ የጠፋ ካለ የተበላሸ ንግግር ካለ ያው ታላላቅ ወንድሞች ያሉ እነሱ አርመው አስተባብረው የጎደለው ሞልተው ያስተምሩን። እግዚአብሔር ይስጥልኝ። ያሬዱ እናመሰግናለን።